እዛ ከመምጣታቸው በፊት ተላቅሰው ሳይ የመንግስቱ ኃይለማርያም የባሰ ሆነ። ሳይ ወያኔ መጣ። ያሆኑን አልጠራ እዛ ላይ ደግሞ በደንብ እንድጽፉ ለዛ ለበሰበሰ መንግስት እንደዛ ስትጽፉ አንተ የሰው ይጨርሳል አልኩት። እግዚአብሔር ምስክሬ እውነትም ሰው ጨረሰ መንግስቱ። ቀረኔ ግን ሐሳቡ ይለያይ ነበር። አዎ ኤዲት አድርገን ጨርሰን እኮ ይኸው ቴፑን አሁን ስቱዲዮ ወስደን እንሰጥ። እሱን ተውት። ወረቀት ይዞ የዛ ደርስ ቤት የተጻፈ ጃን ወይ በገዛ ፈቃዳቸው ስልጣን ለቀቁ ምናምን በሬዲዮ እሱ ተናገረ። ሰው ሁሉ ዘውጭ ያለው ሌባ ይላል። አንዲት ቆራሽ ዳቦ ስለወሰደ 9 ዓመት ተፈረደ። ተገለው ነው ታፍነው ተገለው አበዷቸው። እንደ ጨካኝ ሰው ያያቸዋል አይደሉም። 2 ጉራጌዎችን አባለኋቸው። እንዴ ተርጉሞታል ሳቸው ከመኒ ሚስት ያለው እሱም ከመኒ ነው። ከሰው ሰርግ አይሄድም፣ እቤቱ ሰርግ ነው። የዘመኑ በሽታ እንዳያጠቃኝ ኢትዮጵያ ነው የተወለድኩ። ለማንኛውም ዮሐንስ ገብረጻድቅ ይባላል። ጤና ይስጥልኝ፣ እንደምን አላችሁ? ይህ ሃሪ ፖድካስት ነው። የዛሬው እንግዳችን በተለይ በ1960ዎቹ እና 70ዎቹ በትርጉም በስነ ጽሁፍ ዘርፍ ውስጥ ትልቅ ስም የነበራቸው በማህበራዊና ፖለቲካዊ ዘርፎች ላይ አዎንታዊ ነገርን ያነበሩ ሰው ናቸው። ከዛ ባሻገር 6 ያክል መጽሐፍትን ጽፈዋል። ስለዚህ በዓለም አቀፍ ተቋም ውስጥ ያላቸውን ሰፊ ልምድ፣ በድርሰት ዓለም ውስጥ የነበራቸውን ህይወት፣ ጋዜጠኝነትም እንዲሁ በብዙ ሰርተውበታል። ስለዚህ ከደራሲ ከጋዜጠኛ ጋር በትልልቅ ተቋማትም ትልቅ ስም ዝናን ያተረፉ ሰው ናቸው። ብዙዎቻችሁ ደግሞ የምታውቁት በመጽሐፍት ዓለም ፕሮግራም ዝግጅት ላይ ምንዱባን የሚለውን ትረካ ብዙዎቻችሁ ታውቁታላችሁ። ያንን መጽሐፍ ከተረጎሙት ሰው ጋር ደራሲ ጋር ተርጓሚ ጋር ነው ቆይታ የምናደርገው። በእርግጠኝነት ዝግጅቱ ብዙ ታተርፉበታላችሁ። ስለሚኖረን ጊዜ ከወዲሁ እናመሰግናለን። አብራችሁን ቆዩ። እንኳን በደህና ተገናኘን። ስላገኘሁት በጣም ደስ ብሎኛል። እኔም ደስ ብሎኛል። የመጽሐፎትን ያክል እርሱ አይታወቁ። አዎ ብዙ እኔ የአደባባይ ሰው አይደለሁም፣ የጓዳ ሰው ነኝ እና እንደውም አሁን ቃለ መጠይቅ ላቀርብ ስለ ራስህ ተናገር ስላልከኝ እየከበደኝ ነው የምናገረው። ምክንያቱም አንድ ሰው ስለ ራሱ እንዴት ብሎ ያወራል? ሌላ ሰው ስለዛ ግለሰብ ቢያወራ ደስ ይላል። አንዳንዴ ለራስ ሲቆርሶ ያሳንሱ ነውና ወይ ጨማምረህ ትናገርና ነገሩ ትንሽ ከእውነታው ይርቃል። ለማንኛውም ዮሐንስ ገብረጻድቅ እባላለሁ። አንተም እንዳልከው በዚህ በጋዜጠኝነት ሙያ ብዙ ቆይቻለሁ። መጀመሪያ ከኮሌጅ እንደወጣሁ ሬዲዮ ነው የተቀጠርኩት። የት? ብስራተ ገብርኤል ማነው? ብስራተ ወንጌል ኋላ ነው የመጣው። ብስራተ ወንጌልን ከወረሱ ሰዎች መካከል አንደኛው እኔ ነኝ። ምንድነው የሆነው? ያው የአብዮቱ ሲፈነዳ ድሮ ብሔራዊ ሬዲዮ ጣቢያ ነበር ላይ አቡነ ጴጥሮስ። አሁን አብዮቱ ከፈነዳ በኋላ የብስራተ ወንጌል የሃይማኖት ተቋም ነው። የሃይማኖት ተቋም ሬዲዮ ጣቢያ ነው። እኛ ወረስ ነው፣ መንግስት ነው የወረሰው። እንደው ለማጋነን ያህል ነው ነገሩ። ለምንድን ነው እኛ ወረስ ነው ያልኩት? እኔ የፕሮግራሙን ስራ እንድረከብ ቀጥታ ሄጄ ከዛ ከነሱ ፕሮግራም ኃላፊ የተረከብኩት እኔ ነኝ። የፕሮግራሙን ስራ አስተዳደሩን እዛው የነበረ አስተዳዳሪ ነበር። እዛው ስራውን እንዲቀጥል ተደርጎ አስተዳደሩን እሱ ያዘ። ያ ብስራተ ወንጌል ሬዲዮ ጣቢያ ከተወረሰ በኋላ ብሔራዊ ሬዲዮ ጣቢያ እና ብስራተ ወንጌል አንድ ሬዲዮ ጣቢያ ተባሉ። ግን ቢሆንም እሱ የጀመሩት ብሔራዊ ነው ማለት ነው። እኔ የጀመርኩት ብሔራዊ ነው። ሬዲዮ ብሔራዊ የእንግሊዝኛ ክፍል አለ፣ የፈረንሳይኛ ክፍል አለ፣ የአረብኛ ክፍል አለ፣ የሶማሊኛ ክፍል አለ፣ የአማርኛ ክፍል አለ። እኔ አማርኛ ክፍል ውስጥ ነው የተቀጠርኩት። ከመቀጠሬ ስራ ከመጀመሬ በፊት ልክ ኮሌጅ እንደወጣሁ የ1 ዓመት ስለ ጋዜጠኝነት ሙያ ጀርመኖች በደንብ ነው ያሰለጠኑ። ዝም ብለን ስራ አልጀመርንም።
1 ዓመት በሚገባ ከሰለጠን በኋላ ከዛ ፕሮግራም መስራት፣ ዜና ማንበብ ቀጠል። በዚህ አይነት ነው ጋዜጠኝነት ውስጥ የገባሁት። ቀደም ስለ ራስ እንዴት ራስ ያወራል ምናምን እያሉኝ ነበር። በጣም በሚገርም ሁኔታ የኑሮ በዘዴ የሚል መጽሐፍ አላት። ስነ ልቦናዊ መጽሐፍ ነው። ስለ ማይንድ ሴት ሌሎችም ጉዳዮች ላይ እንደዚህ አሁን ላይ ፋሽን የሆኑ ትምህርቶች፣ አስተሳሰቦች ራስን ስለማሳደግ በጣም የሚረዱ መጽሐፎች መካከል አንዱ እርሶ የጻፉት አለና ይሄ ኑሮ በዘዴ የሚለው መጽሐፍ ማለት ነው። እዛ ላይ በደንብ ነው ስለ ሰልፍ ፕሮሞሽን ምናምን በደንብ ኑሮ በዘዴ ጥሩ መጽሐፍ ነው። የራሴ ስለሆነ ሳይሆን ከ100,000 በላይ ተሽጧል። በጊዜው የዚህ አይነት መጽሐፍት አልነበረም። እኔ የዴል ካርኔጅ ሃው ቱ ስቶፕ ወሪንግ ኤንድ ስታርት ሊቪንግ፣ የላውራ ሀክስሌ ዩ አር ኖት ዘ ታርጌት የሚሉ መጽሐፎች በእንግሊዝኛ የተጻፉ ነበሩ። እነሱን ካነበብኩ በኋላ ለምንድን ነው እንዲህ አይነት የሳይኮሎጂ ምክር የሚሰጥ መጽሐፍ በአማርኛ የማይጻፈው ብዬ የነዛን መጽሐፍት መሰረት በማድረግ ኑሮ በዘዴ ምንድነው? ህይወት በዘፈቀደ አይመራም። ህይወት በስሜት አይመራም። ህይወት መመራት ያለበት በስሌት ነው። ዝም ብለህ ዘለህ አትገባም፣ ዋጋ ያስከፍልሃል። ያንን ህይወት ግን በስሜት በዘፈቀደ ሳይሆን በስሌት እንድትመራው የሚረዳ መጽሐፍ ነው እና ብዙ ተሽጧል። አሁን ሰዎች አሁንም ይጠይቁኛል፣ ግን ብዙ ጊዜ ታተመ፣ ይበቃዋል ብዬ አላሳተምኩም። የሚገርሙት ይሄ መጽሐፍ አገር ቤት እያለን እኛ ቤት ነበር። አባቴ መምህር ነበር፣ ከየት እንዳመጣው አላውቅም። እና እኔ የመጀመሪያ ያነበብኩት መጽሐፍ ይሄ ይመስለኛል። ድሮ ነው እርግጠኛ ነኝ ከ25 ዓመት በፊት ምናምን ነው እኛ ቤት የነበረውና ቅርብ ጊዜ እናት አባቴ ቤት ሲሄድ ገጹ ተገነጣጥሎ ሳስቶ ምናምን አግኝቼዋለሁ። እና እኒህ ሰውዬ ስላቸው ኧረ እኛ እኮ በደንብ እናውቃቸዋለን ብለውኝ ነው። እና ገርሞኛል በጣም። የሚገርምህ ይሄ መጽሐፍ በ66 ዓመተ ምህረት ነው የተጀመረው። የመጀመሪያ ያነበብኩት መጽሐፍ ሊሆን ይችላል። በ66 ጀመርኩትና ከዛ ትንሽ ቆየ። በመሃል በ67 ለውጥ መጣ። ለውጥ ሲመጣ ይሄንን ተወት አድርኩና ሌላም አንድ የውበት ወጥመድ የሚል አለ። እሱንም ጀምሬ ነበር። እሱንም ተወት አድርኩና መንግስትና ህዝብ የሚለውን አስገባሁ እንጂ ይሄ መጽሐፍ ምናልባት እናንተ ጋር የገባው አንድ ስማቸው ተዘነጋኝ ጎበዝ አንድ መጽሐፍት ሻጭ ጎጃሜ ሰውዬ ነበሩ። በየጊዜው ብቻ 10,000 መጽሐፍ ያሳትማሉ። መርካቶ ነው ንግዳቸው። 10,000 ያልቃል፣ እንደገና ላሳትም ይሉኛል። በዛን ጊዜ መጽሐፉ 1 ብር ከ50 ነበር ዋጋው። ለእኔ በመጽሐፍ 10 ሳንቲም ይሰጡኛል። ለእኔ ትልቅ ገቢ ነው ያኔ። እና 10 ሳንቲሜን እያጠራቀምኩ በአንዴ 10,000 ያሳትማሉ። ደግሞ ሰውዬ ጨዋ ሰው ናቸው። ያሉትን ሳያጓድሉ ተሸጠ መጽሐፉ አልተሸጠ ይሰጡኛል። እና በዚህ የተነሳ እኔ እንጃ በጣም ጊዜው ስለቆየ ስንት ጊዜ እንዳሳተሙት ሳይነግሩኝ ያሳተሙ። ይታተማል ያልቃል፣ ይታተማል ያልቃል። እና ከ100,000 መጽሐፍ በላይ ታትሟል። በዚህ ምክንያት እናንተ ጋር ገብቶ ሊሆን ይችላል። እንደዛ ገብቶ ሊሆን ይችላል። ኑሮ በዘዴ፣ ምንዱባን፣ የውበት ወጥመድ፣ መንግስትና የህዝብ አስተዳደር፣ ከመኒ እነግርሃለሁ። እያንዳንዱ የበርታክሌ መጽሐፍ ነው። ከመኒ የለም ስሟ አሜሪካዊት ናት። ሌሎቹ ናቸው። የበርታክሌ በኋላ ይመጣልኛል። ስለ እነዚህ መጽሐፍ በደንብ እንጫወታለን። እንደው ግን ጨዋታችን እንደው ፍሰት እንዲኖረው ወደ ልጅነት ጊዜ ልውሰድና የተወልደው የታደጉ ትምህርት እንዴት ጀመሩ ከሚለውን ጀምር። የዘመኑ በሽታ እንዳያጠቃኝ ኢትዮጵያ ነው የተወለድኩት ብል ይሻላል። እሰይ ኢትዮጵያዊ ነኝ ማለት ይሻላል። ምክንያቱም ኢትዮጵያዊነት የሁላችንም ግንድ ነው። ወደ ቅርንጫፎቹ ስንሄድ እኔ በጉራጌ ዞን ቻሃ ወረዳ ጉዌባ የሚባል ቦታ አለ። ጉዌባ ታሪካዊ ቦታ ነው። ከወልቂጤ ከተማ
ወደ 45 ኪሎ ሜትር ይርቃል። አሁን እዛ ነው የተወለድኩት። በዘር ጉራጌ ነኝ እና እዛ እንደተወለድኩ በአካባቢያችን አንድ በጣም ፊደል ያልቆጠሩ አባባ ከረጋ ይባላሉ። ብልህ ሰው ነበሩ። አባባ ከረጋ ከኔ አባት ጭምር ሌሎችም ሽማግሌዎች ማህበር ሚካኤል ይደግሳሉ በየወሩ በተራ። የሚካኤል ዕለት ክትፎ ተበልቶ ምን ተብሎ ጨዋታ ሲጀመር አባባ ከረጋ ምን አሉ? እናንተ ጊዜው ተለውጧል፣ ልጆቻችንን እናስተምር ይላሉ። አባባ ምን ያደርጋል ትምህርት፣ እዚሁ ገበሬ አርሶ አደር ሆኖ ይደጉ እንጂ ልጆቻችን ይላሉ። ብዙ ይከራከራሉ። አባባ ከረጋ ያሸንፋሉ እና ምን ይባላል? በሉ ከየቤታችሁ አንዳንድ ልጅ አዋጡ ይባላል። ከኛ ቤት የታላቅ አሁን በህይወት የለም ነዳ ይባላል። እሱ ይመረጣል። ከሌሎችም ከአባባ ከረጋ ደግሞ መውለድ ደጉም ይባል፣ ከአባባ ከርሻ ቤት ምትኩ እና እነዚህ 7 ከሀጠራት ቤት ጫሚሳ ይመረጥና 6 ልጆች ይመረጣሉ። ኋላ አባቴ ምን እንዳሳየው አላቅም። አይ ካላችሁስ የኔ የነዳ ታናሽ ይማር። በዛን ጊዜ ስሜ ኮላ ነው። ኮላ ማለት በጉራጌኛ ኮራ ማለት ነው። አባቴ ልክ እኔ ስወለድ ጠይቆት ነበር። ዋና ስሙ ማን የክርስትና ስሙ? ኋላ እሱ ታሪክ አለው። አባቴ እኔ ልክ ስወለድ ሌላ ሚስት ያገባል። እናቴ አባትህ ኮራ ብላ በጉራጌኛ ኮላ ትለኝ። ኮላ ማለት ኮራ ማለት ነው። አሁን ኮላ እሱም አብሮ ይሄድ። እንዴት ይችላል? እሱ እኮ ሕፃን ነው፣ መንገዱ ሩቅ ነው፣ የጀንቦረ ብዙ ያስኬዳል፣ 4-5 ኪሎ ሜትር አይችልም። አይ ሲደክመው ወንድሙ ያዝለዋል ተብሎ እዛ ገባው። አሁን ወደ ጎይባ ልመለስና እቺም ታሪክ ነውና ቢነገር አይከፋም። ጎይባ ታሪካዊ ቦታ ነው። የቻሃ ገበያ የሚባል ነበር፣ ትልቅ ገበያ። አሁን እንኳን ቀርቷል። ግን ይማር ገበያ የአህያ የሚሸጥበት፣ ሻህራ ገበያ የሸክላ የሚሸጥበት እና በየአይነቱ ሁሉም ነገር የሚሸጥበት ትልቅ ገበያ እዛ ጎይባ በር ደጃፍ ላይ ነበር። ሌላው ቻሃና ጎማራ አንድ ወረዳ ነው። ቻሃ ሌላ ወረዳ ነው። አንገት ቻሃ የሚባለው የአንገት ቻሃና ጎማራ ድንበር እዛ ጎይባ ላይ ነው። ድሮ በባህላዊ ድርጊት ነበር። የጎማረ ልጃገረዶችና የአንገት ቻሃ ልጃገረዶች በድንጋይ ይማታሉ፣ በዱላም ለማሸነፍ ይቆስላሉ፣ ይደማሉ። እዛ ጎይባ በራፍ የሚኬድ አልተደባደቡ ሴቶች ናቸው የደረሱ ኮረዳዎች፣ እነሱ ናቸው የሚደባደቡት። ያም ዛሬ ቀርተዋል። ኦፍኮርስ በግራ በቀኝ ገደል ነው፣ እንዳትሸሽ። ቀጭን እንደ መንገድ መተላለፊያ ነው። በስተ ምስራቅ በኩል ጎማረ፣ በስተ ምዕራብ በኩል የቻሃ ይከሳከሳሉ። ኋላ ይብቃ ይባላል፣ እርቅ ይወርዳል፣ ያልቃል። ሌላው የጎይባ ምን መታወስ ያለበት ያው ጉራጌ በባህሉ ብዙ ንጉሶች ነበሩ። የጌተመ ንጉስ ይባላል፣ የጠናቃ ንጉስ ይባላል፣ የነፍተረረ አመርጋ የነሱ የርጉስደን ንጉስ ይባላል። እነዛ ንጉስ ሁሉ የሚነክሱት ጎይባ ደጃፍ እዛ ነበር። የመንገሻ ቦታ ነበረው። መንገሻ ቦታ አሁንም አለ። ጎይባ ደጃፍ ምንድነው የሚተከለው? ይሄ ባለ ባላ በጉራጌኛ መንጫ እንጨት፣ መንታ እንጨት ይተከልና ይሄ ያዝማች ከረጋ ነው፣ ያዝማች አመርጋ፣ ይሄ የጌተመ ንጉስ እየተባለ እንጨቶቹ ባለባላዎቹ ዛሬም አሉ። ንጉሶቹ የሉም። ተረሳኝ። ምንድን ነበር የሚደረገው የንግስና ስርዓት? ወይ አላቅም፣ ልጅ ነኝ። ስርዓቱ እንዴት እኔ እኮ ታሪኩን አውቃለሁ እንጂ ስነ ስርዓቱ እንዴት እንደነበረ አላውቀውና በዚህ ጎይባ በጣም የታወቀ ቦታ ነው እና ትምህርት ቤትም እንደው በልጅነት ከነበሩ ንጉሶች የሚያስታውሱት እዛ አካባቢ ሲሾም ምናምን አዝማች ዳበራ እኔ ሲነክሱ አላየውም። በጣም የጠናቃ ሞገመነ ንጉስ ናቸው። በጣም የታወቁ ናቸው አዝማች ዳበራ። እሱን አስታውሳለሁ፣ ሌሎቹን አላስታውሳቸውም። ምክንያቱም
አንደኛ እኔ የባህሉን አየሁ ገና ቅድም እንዳልኩት በጣም ልጅ ነኝ። ከዛ በኋላ እምድብር ከኔ ቤት 9 ኪሎ ሜትር ነው። መኪና ከገዛው ካየሁት በኋላ ለካሁት 9 ኪሎ ሜትር። ጠዋት እሄዳለሁ፣ ማታ ተመልሼ ምሳ የለም ቁርስ እናቴ ገና ጀንበር በቅጡ ሳይወጣ ቁርሴን አብልታ ትሸኘኝና መልሳ ትተኛለች። እዛ ያኔ ብር የለህም፣ እዛ እምድብር ትውላለህ። ማታ ደግሞ ተመልሰ ሲመሽ ጀንበር ስትጠልቅ ስትል ነው ቤት የምትመለሰው። ያኔ ነው የምትበላው እና ትንሽ ከባድ ጊዜ ነበር። ያንንም እንግዲህ ድሮ አባቴ ኃይለኛ ሰራተኛ ስለነበረ ቤት ከትምህርት ቤት ስመለስ አንዳንዴ ጥጥ ፍተል እባላለሁ። እንቅልፍ ይዘኛል፣ አባቴ ይመታኛል። ጥጥ መፍተል ስራ አልነበረም እንዴ? የሴት ስራ አልነበረም? እኛ ቤት ወንድ ልጆችም ይፈትለናል። ዋና በመሰረቱ የሴት ነው፣ ግን እኛ ጋር ቀልድ የለም። አባቴ ኃይለኛ ሰራተኛ ስለነበረ ያርሳል፣ ነጋዴ ነው፣ የማያደርገው ነገር የለም። ልብስ ተሽመና ቦታ ተሰርቶም ይሸጣል። ገቢው መልቲፋሴት የሚሉት ፈረንጆች ከየአቅጣጫው ነበር። በዚህ አይነት እንሰራለን እና ቀላል ጊዜ አልነበረም። እምድብር እስከ 8ኛ እምድብር ነው የተማርኩት። የት ማለት ነው? በስንት ዓመተ ምህረት ይሆናል? በስንት ዓመተ ምህረት እንደገባው ወደ 43 ወደ 43 42 ነው እዛ የጀመርኩት። ያ ማለት አጋጣሚ እኔ እምድብርን አውቀዋለሁ። ታውቀዋለህ? አዎ የዛው አካባቢ ነኝና አባ ፍራንሷ ያስተምርበት የነበረው ሚስዮኑ ላይ ነው። ሚስዮኑ ላይ ቤተክርስቲያን ውስጥ የነበረው ቤተክርስቲያኑ አጠገብ የነበረው የካቶሊክ ቤተክርስቲያን አጠገብ የነበረው እሱ ደግሞ ታሪክ አለው። መጀመሪያ አባቴ የታላቅ ትንሽ ትምህርት ላይ ሰነፈ። እኔ እየበረታሁ ሄድኩ። እምድብር አባ ፍራንሷ ጋር ወሰደኝ። በዛን ጊዜ እዛ አዳሪ ትሆናለህ፣ በአዳሪነት ትማራለህ፣ ግን ቀስ እየተባለ ካቶሊክ ትሆናለህ። እኔ ኦርቶዶክስ ነኝ። ኋላ እዛ ወሰደኝ አባቴ፣ አስረከበኝ ለሴሮች። እነሱ ናቸው የሚንከባከቡ። እዛ አዳራሽ አለ፣ ኬሻ ጂፐ ይባላል በጉራግኛ። እዛ ላይ ትተኛለህ። ቆጮ ትልልቅ ይሰጥሃል፣ በጎመን በአይብ ትበላለህ። 2 ቀን ካደርኩ በኋላ ይህ ነገር አለ። እኔ ቤቴ የተሟላ ነው፣ እናቴ ጎበዝ ናት፣ ጥሩ ምግብ እበላለሁ፣ እዚህ አልኖርም አልኩ። እንዴት ትችላለህ? ተመላልሽ ይማራለሁ። አትችልም? እችላለሁ። እርግጥ ብዙ ፈተና ነበረበት። ኋላ እውነትም አቃተኝ። እህቴ ቋሸ የሚባል ቦታ ላለ ንጉሥ አመርጋ የነበሩበት አካባቢ እህቴ ነበረች። አንዳንዴ እዛ አድራለሁ። ደግሞ እምድብር አጠገብ ማርያም ቤተክርስቲያን አለች፣ ማዶ የረሸ ማርያም አጠገብ ደግሞ ያክስቴ ልጅ አለች። አንዳንዴ ደግሞ እዛ ማን የምትባል ስሟን ረስቼዋለሁ። ያክስቴ ልጅ ሎንግ ታይም ረስቼዋለሁ። የእሷ ትንሽ ኃይለኛ ስለነበረች ስሟንም ረሳው። ባሏ ናጂ ይባል ነበር። ልክ ከረሸ ማርያም አጠገብ ነበር ቤቱ። አሁን ሞቷል። አልፎ አልፎ በዛ ሳልፍ ጠራውና ትንሽ ሳንቲም ሰጠው ነበር። ብዙም አልሰጠሁት፣ ይቆጨኛል። ናጂ ነበር የሱ ስም። የአክስቴ ልጅ ስሟን ረሳው። የሚገርመው ዘመን እንዴት ረስቼ። ናጂ ለምንድን ነው የማረሳው? በጣም ጥሩ ሰው። አሁን ተረስቶኛል። ጎታም ገበያ ስጋ ሁሉ ይሸጥ ነበር። የስጋ ነጋዴ ነው። ከብት ይታረዳል፣ ስጋ። ከዛ ማታ ከሚሸጠው ስጋ ይዞ ያመጣና ይሰጠኛል፣ ያበላል። ቤትም እኔ ሳልበላ እሱ አይበላም፣ ለሱ ስጦት ይላል። በዚህ ነው እሱን ማስታወሰው። እና እዛ እምድብር ስማር አባ ፍራንሷ በጣም ባለውለታዬ ናቸው። ይመክሩሃል። ለአባ ፍራንሷ የተለየ ክብርና ምስጋና መስጠት የሚገባቸው አሁን በሕይወት ያሉም ሰው ናቸው። እዛ እምድብር ቤተክርስቲያኑ አጠገብ ትምህርት ቤት እንዲከፈቱ ከካቶሊክ ቤተክርስቲያን ጋር ተነጋግረው እሳቸው ናቸው። በአጋጣሚ ደግሞ የእሳቸው ቤት ናደነ ከጎይባ ቅርብ ነው። ከጎይባ ቅርብ ነው ናደነ፣ ጎረቤቶች። ግን እሳቸው ኖሯቸው እምድብር ነው፣ እዛው ቤተክርስቲያኑ ውስጥ ናቸው። እና በዛን ጊዜ ጓደኞች ነበሩ። እነማን ነበሩ? በዛ ክላስሜቶች ገብረ ወልድ በእንግሊዝኛ ኢሃፓው። እሺ የሱ ትውልድ የሱ ባሽ ነው። በ49 ዓመተ ምህረት ነው የጨረስኩት ኤሌመንተሪ። በ1949 ዛሬ ስንት ዓመት። ገብሩ ክላስሜቴ ነው። ገብሩ ትንሽ በጣም ጎበዝ ነው፣ ግን አንጎሉ ትክክል አይመስልም። ይፈጥናል በጣም
አሁንም ካሊፎርኒያ ሎስ አንጀለስ ሲኖር ይሞት አላውቅም ያለ ይመስለኛል። አለ ጎበዝ ልጅ ነው። በእንግሊዝኛ ጾም የሚችል የለም። ሌላው ወልደ ዮሐንስ የአባቱን ስም ረሳሁት። ያለ ወልደ ዮሐንስ ጄኔራል የነበሩት ናቸው አይደል? ጄኔራል ወልደ ዮሐንስ ትልቅ ሰው ናቸው። በዚያ ጊዜ እኛ እሳቸው ጄኔራል ናቸው። ቤታቸው አሮጌ አውሮፕላን ማረፊያ ነበር። አሁን ሞተዋል። ልጃቸው እንዳጋጣሚ እዚህ አያት ይኖራሉ። ቃስ ይባላል። አሁን ወልደ ዮሐንስ በጣም ጎበዝ ነው። እሱ በሳይንስ የሚችለው የለም። አሁን ለውጥ ሲመጣ የኢትዮጵያ ሬዲዮ የዘብ ኃላፊ ነበር። ሻምበል ሆኖ አካዳሚ ተማረ። ከዛ ደርግን ተቃወመ። ከ60ዎቹ መሃል ከተገደሉት አንዱ ወልደ ዮሐንስ ነው። 60ዎቹ ምልህ 54 የመንግስት ባለስልጣኖች 6 ጀነራል አማን አንዶም ሲገደል የተገደሉት 6 ሰዎች ከጀነራል አማን አንዶም ጭምር 60 የሚባለው 54 የመንግስት ባለስልጣኖች ናቸው። የጃንሆይ የአፄ ኃይለ ሥላሴ ሹሞች 6ቱ አማን ሲገደል የሞቱ ናቸው። 60 ሰው ተገደለ የሚባለው በ67 ህዳር ወር ውስጥ ነው የተገደሉት። ሌላው አለሙ አደባ ነበር ክላስሜቴ። አለሙ አደባም እንደዚሁ ሐረር አካዳሚ ሄዶ 100 አለቃ ሻምበል ደረሰ። ኋላ እሱም ሞተ። እንዴት እነዚህ መጨረሻቸው ምንድነው ብለህ ከጠየቀኝ ገብሩ በእንግሊዝኛ የሚችለው የለም። ወልደ ዮሐንስ በሳይንስ የሚችለው የለም። አለሙ በጂኦግራፊና በታሪክ የሚችለው የለም። እኔ በሂሳብ የሚችለኝ የለም። አራቱ ሁልጊዜም ገብረ ወልድ አንደኛ ይወጣል። እኔ አለሙ፣ ወልደ ዮሐንስ ሁለተኛ፣ ሶስተኛ፣ አራተኛ እንፈራረቃለን። ኋላ 8ኛ ክፍል ስንጨርስ እኛ ለመማር ኃይል ጎበዞች ነበር፣ ንቁ ነን። ስቲፈን ይባል ነበር ዲሬክተሩ፣ ህንዳዊ ነው። ሚስተር ስቲፈን በኢትዮጵያ ቤስት ስኩል የቱ ነው? እኛ ለመማር እንፈልጋለን ብለን ስንጠይቀው ቤስት ስኩል ኢትዮጵያማ ቴዎሎጂካል ስኩል ነው። ቴዎሎጂካል ስኩል ሰምተን አናውቅም። ቤስት ምርጥ ትምህርት ቤት ቴዎሎጂካል ስኩል ነው እና ምርጫችሁ ላይ መጀመሪያ ቴዎሎጂካል ስኩል በሉ አለን። ቴዎሎጂካል ማለት የቅድስት ሥላሴ ማለት ሥላሴ። እሺ ከዛ አራታችንም አንደኛ ቴዎሎጂካል ስኩል፣ ሁለተኛ አካዳሚ ብለን መረጥ። ወልደ ዮሐንስና አለሙ ከየት እንደሰሙ አላውቅም። ኧረ ቴዎሎጂካል ስኩል ይሄን ነው ያህል ጥሩ ትምህርት ቤት አይደለም የሚል ወሬ ስለሰሙ ገለበጡት። አንደኛ አካዳሚ፣ ሁለተኛ ቴዎሎጂካል ስኩል አደረጉ። እኔና ገብረ ወልድ አንደኛ ቴዎሎጂካል ስኩል፣ ሁለተኛ አካዳሚ ያል። አሁን በዛን ጊዜ በእኛ ጊዜ ብዙ ተማሪ ስለሌለ በአንደኛ ምርጫህ ነው የምትመደበው። ወልደ ዮሐንስና አለሙ ደብረ ብርሃን ቲቸር ትሬኒንግ ይመስለኛል እዛ ተመደቡ። እኔና ገብረ ወልድ ቅድስት ሥላሴ ተመደቡ። ስንመጣ የቄስ ትምህርት ቤት እንዴት ሆነ? እሱ እኮ ነው ቴዎሎጂ ያልኩት፣ ቅድስት ሥላሴ ያልኩት እኮ ነው። በዚህ ቦታ አንገባ። ነፍሳቸውን ይማር። ተነሳና ጀነራል ወልደ ሥላሴ በረካ ቢሮ ሄድ። ምንድነው ምን ፈለጋቸው? የት ነበር ቢሮ? የዛን የብሔራዊ ቲያትር አጠገብ ያለው የምድር ጦር ከብሔራዊ ኤታማዦር ሹም የነበሩ ጊዜ ነው። አዎ ቆይ ያኔ ዝም ብሎ ጀነራል ናቸው። ኤታማዦር ሹም በኋላ በደርግ ነው መሰለኝ የሆኑት። ከዛ ምን ፈለጋችሁ? እኛ እንደዚህ አንድ ህንድ አታለውን ቴዎሎጂካል ስኩል እኛ አካዳሚ መማር ነው የምንፈልገው ምናምን አልናቸው። ነው ነገ ጠዋት ትምህርት ሚኒስቴር ጠብቆኛል። ይተዋወቁ ነበር ወይስ በአገር ልጅነት እንዴት ትሁት ሰው እኮ እንደሆኑ ሌላ ኢትዮጵያ ጥሩ ትልቅ ኢትዮጵያ ታላቅ ኢትዮጵያዊ። እኛ ጩጬ ልጆች ነን። እኔ አሁን ያኔ 14 ዓመቴ ነው። ገብሩም እዛው አካባቢ ነው። ብድግ ብለው ተነስተው አናግረው ምንድነው ብለው ጉዳያችን ጠይቀው ነገ 3 ሰዓት ትምህርት ሚኒስቴር ጠብቁ። ልክ በ3 ሰዓት ዩኒፎርማቸውን ለብሰው ላንድ ሮቨር መኪና ትንሽ ነበረች፣ እሱን እየነዱ መጡ ትምህርት ሚኒስቴር። ከዛ መጡት አገኘናቸው። ይዘውን ሶፊያ አብርሃም የምትባል የምደባ ክፍል ኃላፊ ኤርትራዊት ነበረች፣ ጎበዝ ሰዓት የላሰች። ከዛ ጀነራል እባክሽ ልጆቼ ሰው አሳስቷቸው ምናምን ቀይሪያቸው ምናምን ይሏታል። ጀነራል አንዴ ይጠብቁኝ ብላ ቀጥታ መዝገብ ቤት ሄደችና የመረጥንበትን ወረቀት ይዘው መጣች። ጀነራል ይፍረዱኝ፣ ያው አንደኛ ምርጫቸው የሁለቱም ቴዎሎጂካል ስኩል ነው የሚለው በምደባቸው ነው የመደብናቸው። እና አሁን እዚህ ሁሉ የሚተራመሰው ወጣት ልጅ እርሶን ፈርቼ አሁን የነሱን ብለውጥ
ይበሉኛል። እስቲ በእኔ ቦታ ሆነው ይፍረዱ። ጀነራል ያኔ ዝም አሉና አሰቡ። ከዛ ወደኛ ዘው ልጆቼ በሉ ሂዱ፣ ወደፊት የሚሆነውን አንድ መላ እንፈጥራለን። እሷ ልክ ናት። ከነዚህ ሁሉ ተለይታችሁ እናንተ የምትቀይርበት ምንም ምክንያት የላትም። የዛን ጊዜ እንግዲህ አመለካከት የሰው ትልቅነት ታያለ። ሂዱ አሉ። እሺ ይላል። እኔ መሄጃ የለኝ፣ መርካቶ ዘመዶች አሉኝ፣ ግን አዳሪ ትምህርት ቤት ነው መግባት ያለብኝ። ሃይስኩል በዛን ጊዜ ሁለተኛ ደረጃ በአዳሪነት ነው የምትማረው። ቀጥታ ገባሁና አልጋ ምናምን ተረከብኩ፣ ገባሁ። ገብሩ ለህኛ ነው፣ ቅድም እንዳሉ ትንሽ ኃይለኛ ነው። አልገባም ማለት ምን አደርጋለሁ? ቀን 2 ትልልቅ ዳቦ ይሰጣል፣ እንጀራ ይሰጣል፣ ወጡ የተትረፈረፈ ነው። ከዛ ሳንድዊች ሰራና እንቡጡን ከውስጡ ከዳቦ አወጣና ፈተፍትና ሳንድዊች ሰርቼ ለሱ ሰጠዋለሁ። ማታ ከኔ ጋር መጥቶ ይተኛ። ትምህርቱ በቃ እምቢ አልገባም ማለት 10 ቀን ተከራከረ ትምህርት ሚኒስቴር። በ10ኛው ቀን ዊንጌት ተመደበ። 10 ቀን እኔ እያበላሁ እኔ አብሬ እያስተኛው እንግዲህ አላውቅም። ልከሰስ እኮ እችል ነበር፣ ግን ያን ያህል ድሮ ቁጥጥርም የለም ያኔ ደህና ዘመን። አሁን የሚገርምህ ገብሩ ምልህ የአገሬ ልጅ ነው፣ ጥሩ ሰው ነው፣ በትምህርት ጎበዝ ነው፣ ግን ትንሽ ልክ አልነበረም ያልኩ። ዊንጌት ሲሄድ ዮሐንስ እግዜር ይስጥልኝ ምናምን አላለኝ። ተነሱ ዊንጌት ገባ። ከዛ በዛው እኔ ቅድስት ሥላሴ ቀጠልኩ ሃይስኩል። ቅድስት ሥላሴ ሃይስኩል እንደጨረስኩ አለማያ መሄድ ፈለግኩ። ተቀበሉኝ። አባ ነፍሳቸው ይማር አቡነ ቴዎፍሎስ የኛ ጎበዝ ልጆች ልትወስዱብን እንዳትቀበሉ ብለው አስከለከሉ። ኮሌጅ እዛው ገባሁ፣ ቴዎሎጂካል ስኩል። ግን ደግነቱ ቅድስት ሥላሴ የሃይማኖት ትምህርት ብቻ አይደለም የሚያስተምር፣ 2 ትምህርት ነው። የሃይማኖት ትምህርት በአንድ ጎን፣ ሌላው አካዳሚ በሌላ። አሁን ሃይ ስኩል ሲጨርስ እኔ በጥሩ እንትን ነው ያለፍኩት፣ በጥሩ ጂፒኤ በአካዳሚ። ኮሌጅም እንደዚሁ ሲጨርስ 2 ዘርፍ ነው ያለው። የሃይማኖት ዘርፍ አለው፣ የአካዳሚ ዘርፍ አለው ቴዎሎጂካል ስኩል። እንደውም በአካዳሚው ዘርፍ ትንሽ ከ75% በላይ ስላገኘው አቨሬጅ በዲስቲንክሽን ነው የጨረስኩት። ከዛ ስንጨርስ እንዳላስረዝምብህ እንጂ ሰውም እንዳይሰለቸው አቡነ ቴዎፍሎስ ጋር ሄደን እኛ እንግዲህ ጎረምሶች ነን፣ ቤተ ክህነትን አስተዳደር እናስተካክላለን፣ አስተዳደር ውስጥ መድቡን አልናቸው። የምን እናንተ ልጆች ናቸው፣ ምን አስተዳደር ትችሉና ሃይስኩል 2ኛ ደረጃ የሞራል አስተማሪ ሆናችሁ ትመደባላችሁ ተባለ። እቺን ይወዳል እኔ እዛ አላስተምርም አልኩና ማስታወቂያ ወዲያው የሬዲዮ ጋዜጠኛ እንፈልጋለን የሚል ወጣ። ሄድኩ። ያው ውጤቴም ደህና ነበር። በቀጥታ ተቀበሉኝ። የቤተ ክህነቱ ነገር በቃ እዛው አለቀ። ያፈረሰ ቄስ በላይ ድቁ እንዳልተቀበሉ ነበር። አልተቀበሉ። ድሮም ቢሆን ምልህ ሃይስኩልም ኮሌጅ ሆኜ ትንሽ ወደ ዱርዬነቱ ያደላ ነው። ምን ሃይማኖት ጥሩ ነገር ነው፣ የህይወት ሞረድ ነው። ከዛ ሬዲዮ ገባው። ሬዲዮ ከመግባቴ ስራ ከመጀመሪያ ስለዚህ ፊሎሶፊ እና ቲዮሎጂ ነው ማለት ነው። በቃ ማይነር ፊሎሶፊ፣ ሜጀር ቲዮሎጂ ነበር። ዲግሪም በቲዮሎጂ ባችለር ኦፍ ቲዮሎጂ ነው የሚለው። ሬዲዮ ገባው። ከሺካጎ በምዕራብ በኩል ነው ያለው። እዛ 2ኛ በስኮላርሺፕ ነበር። ግማሽ ስኮላርሺፕ፣ ግራጁዌት አሲስተንትሺፕ የሚባል አየህ። በዛን ጊዜ አሜሪካኖች ከባድ ሰዎች ናቸው፣ አሁንም ከባዶች ናቸው። ፕሮግራሙን የሚቆጣጠር ሚስተር ክላርክ የሚባል አሜሪካዊ ነበር። አስተዳደሩን የሚቆጣጠር ስሙን ጣጣኝ አንድ ሰው አለ፣ ስራ አስኪያጁን የሚመክር። ዜናውን የሚቆጣጠር ሌላ አሜሪካዊ አለ። ከዛ ሚስተር ክላርክን ሄድኩና እባክህ እኔ እዚህ ሰልቼ መማር እፈልጋለሁ፣ ስኮላርሺፕ ፈልግልኝ አልኩት። ምንድን ነው የምትለው? አሜሪካ መሄድ እፈልጋለሁ፣ አሬንጅ አድርጋለሁ። ምንድን ነው አንተ ተኮሳተርክ? በደምብ አም ቬሪ ሲሪየስ ተኮሳትሬ ነው። ለመማር ትፈልጋለህ? አዎ። 3 ሳምንት ስጠኛል። እንግዲህ ሲያይ ነው ማለት አሁን ወደኋላ ሳየው ግንኙነት አለው ማለት ነው። ልክ በ3 ሳምንቱ ስኮላርሺፕ አይደለም ግራጁዌት አሲስታንትሺፕ ኖርዘርን ኢሊኖይ ዩኒቨርሲቲ አግኝቼልሃለሁ። በወር $280 ይከፈልሃል። ማታ ማታ
ቴሌቪዥን ስቱዲዮ ውስጥ ስራ ትሰራለህ፣ ደሞዝ 280 ይከፈልሃል። የዛን ጊዜ ብዙ ብር ነው 280። ብዙነቱን የምታውቀው 2 ዓመት ቆይቼ ስመጣ $2500 ይዤ ነው የመጣሁት አትርፌ። አሁን በዛ አይነት ግራጁዌት አሲስተንትሺፕ ይባላል ደሞዝ እየተከፈለኝ ተማርኩ። ከዛ አሜሪካኖቹ እንግዲህ ቅድም እኮ ያልኩ ስለ ራስ ማውራት ደስ አይልም ያልኩ ይሄ ነው። ትንሽ ውጤቴም ደህና ስለነበር አትሄድ እዚሁ ስር ቆይ አሉኝ። እኔ ሀገሬን እወዳለሁ። ንጉሴ ሀብተወልድ የሚባሉ ደግሞ የሬዲዮና ቴሌቪዥን ስራ አስኪያጅ ነበሩ። ጥሩ ሰው። ልክ ሚስተር ክላርክ ሲጨርስልኝ ሄድኩና አቶ ንጉሴ እኔ ወደ አሜሪካ መሄዴ ነው፣ ስራዬ ግን እንዲጠብቀኝ አልኳቸው። እንዴት አድርገህ ነው አሜሪካ የምትሄደው? ቅድም ያልኩህን ነገርኳቸው። ጎበዝ እንግዲያውማ አንተ እንዴት ስትታጣር እኛም እንረዳሃለን። የድሮ ባለስልጣን ተመልከት ጥሩነታቸው። ይህንኑ አሁን ያልከኝን በወረቀት ጻፍና አምጣልኝ። ጻፍኩና ለትምህርት ስለመሄድ ስመለስ ስራዬ እንዲቆየኝ ምናምን ብዬ ጻፍኩ። አቶ ሞገስ ዮሐንስን እኛ ለትምህርት የላክነው ስለሆነ የ6 ወር ደሞዝ በቅድሚያ ተከፍሎት በቅድሚያ ይከፈለው የሚል ደብዳቤ ብለው ከዛው ነው የጻፍኩት ማስታወሻ ላይ እዛው ጽፎ ሰጡ። ደሞዝ ያኔ 450 ነው። የ6 ወር ብዙ ነው በጣም። እንደውም የለም ግራጁዌት 450 ኮሌጅ ምሩቅ ነው የሚያገኘው። ያን ኮርስ ጨርስ ግን ደሞዝ 500 ሆነ። የ6 ወር 500 ማለት ነው። ኔት 444 ይመጣል። ያንን የታክስ ቀነሱና የ6 ወር 2640 ነው ምናምን ካሽ ሰጡኝ። ባንክ ወስጄ ቆጭ አረኳት እና ስመለስ ከዛ ከአሜሪካ ቅርስ ይሉኝ አቶ ንጉሴ ስራዬን ይጠብቁልኛል። ቲሲሲንም የጻፍኩት ኢትዮጵያን ብሮድካስቲንግ ሰርቪስ በሚል ከጓደኞቼ ካለቆቼ ጋር በመጻጻፍ ወረቀት በማስመጣት እሱም ጥሩ ፔፐር ነበር። እሷንም ይዤ ለድርጅቱ አስረክባለሁ ብዬ ይዤ መጣሁ። በዛው ሬዲዮ ስራ የጠበቀኝ ቀጠልኩ። የተወሰነ ሌላ እስከ ስንት ቆየ ማለት ነው ይሄ? እስከ መጨረሻ በ59 አይደለም ስራ የጀመርኩት 11 ዓመት ወደ 60 መሆኑ ነው። 61 አካባቢ በ61 ትምህርት ሚኒስቴር ደግሞ ስራ አገኘሁ። ማስ ሚዲያ የሚባል ነበር። ምንድነው እዛ ስራ ያገኘሁት? ደሞዜን የሚከፍለኝ ዩኒሴፍ ነው። በዛን ጊዜ ሬዲዮ እያለው ትንሽ አድጌያለሁ። ማስተርስም ስላለኝ የፕሮዳክሽን ዋና የኔ ማስተርስ በጣም ትልቅ ነገር ነው። የሬዲዮና ቴሌቪዥን አስተዳዳሪ ሆኜ ሰርቻለሁ። የፕሮዳክሽን ዋና ክፍል ኃላፊ ሆኜ ሰራው። ደሞዜ እያደገ 835 ደረሰ። አሁን ማስ ሚዲያ 1400 ብር ደሞዝ አገኘ። ማን ነው የሚከፍለው? ዩኒሴፍ። ስራዬ ምንድነው? ዩኒሴፍ ለትምህርት ሚኒስቴር ማስ ሚዲያ የሚባል ክፍል እርዳታ ይሰጣል። ያንን እርዳታ ማስተባበር ነው ስራዬ። ዋና ኃላፊውን በማማከር ፕሮጀክት አዘጋጃለሁ፣ ለዩኒሴፍ አስረክባለሁ። ገንዘብ ይመጣል። ገንዘቡ እንዴት ጠፋ የሚለውን ሪፖርት አቀርባለሁ። ስልስል እዛ 5 ዓመት 4 ዓመት ተኩል ሰራው። ልክ እዛ ስሰራ ከዩኒሴፍ ጋር የቅርብ ግንኙነት ፈጠርኩ። የዛን ጊዜ ዩኒሴፍ የኢንፎርሜሽን ኦፊሰር ወይም ኮሚኒኬሽን ኦፊሰር የለውም። አንዳንድ ስራዎችን እሰራላቸዋለሁ። በ1983 በፈረንጅ በእኛ 76 ነው መሰለኝ ዩኒሴፍ ማስታወቂያ ወጣ። ኮሚኒኬሽን ኦፊሰር እንፈልጋለን የሚል ኦልሬዲ አንድ ግሬን አስገብቻለሁ። ስለዚህ ባለውለታዮች አሁን ሳሙኤል ኦላና የሚባል አለ በህይወት ባለውለታዬ፣ ፀሐይ ትባረክ እሷም ባለውለታ አይነት፣ ፍቅሬ መንክር ካናዳ ነው ያለው። እነሱ ጋር ግንኙነት ስለነበረኝ ዋና ኃላፊዋን ዶክተር ፓድሚኒ ትባላለች አሳምነዋታል። እንደ ዮሐንስን አገኝተን ነው ምናምን ብለው ምን እንደነገሯት አላውቅም። ውለታቸውን እግዚአብሔር ይክፈለው። ከዛ ልክ እኔ እኮ ማታ ቁጭ ያድሬያለሁ መጽሐፍ ሳነብ ምን ብለው ይጠይቁኛል ብዬ ስለ ዩኒሴፍ ቁጭ ብዬ ነው ያደርኩ። ጠዋት እኮ እንደው እየተንገራገባሁና ልክ ለኢንተርቪው ስገባ ዶክተር ፓድሚኒ ብድግ አለችና ጨበጠች። ዌልካም ቱ ዩኒሴፍ አለች። what do you mean ዶክተር ፓድሚኒ? you are an employee now አለች። አንድ ቃላት ተጠየቁ። በዛን ጊዜ ምልህ ዶክመንትም ትንሽ ኮርኔል ዩኒቨርሲቲ ሄጄ አንድ ዲፕሎማ
ጎን ለጎን ሬዲዮ እየሰራ በጣም ይወዳል። ማስ ሚዲያ ሆኜ ኮርኔል ዩኒቨርሲቲ ሆኜ ዲፕሎማ አለኝ። የሬዲዮ ፕሮግራም ያን ስመረቅ አድቫንስ ዲፕሎማ አለኝ። የዩኒቨርሲቲው የአሜሪካውም የዚህ ዲግሪ ያለ ውጤቶቹም ደህና ስለነበሩ ያንን አይተው እነዛ ቅድም የጠቀስኩልህም ሰዎች ምናል የቤት ስራቸውን ሰርተው ይሆናል። ዩኒሴፍ በ83 በእኛ 76 ገባው 18 ዓመት ተኩል ኮሚኒኬሽን ኦፊሰር ሆኜ ሰራው። ስራዬ ምንድነው? ትምህርት ሚኒስቴርን፣ ጤና ጥበቃ ሚኒስቴርን፣ ሌሎች የመንግስት መስሪያ ቤቶችን ማማከር፣ ስለ ግንኙነት ዘዴ የጤና ባለሙያዎችን ለምሳሌ የጤና ጥበቃ በኮሚኒኬሽን አስተምራለሁ። ማለት ሰው አሰልጥኛለሁ። በኮሚኒኬሽን እንዴት ብለው የሚዲያ የሚያስተምሩት እንዴት ነው ዘዴ፣ የማስተማሪያ ዘዴ። ምክንያቱም ባለኝ ልምድ ትንሽ እንትን አልኩ። በዚህ አይነት እየሰራው ዩኒሴፍ 18 ዓመት ተኩል ሰራው። ረጅም ዓመት አስረጀኝ። ይገርማል። እንደዛ ኢቲቪ ላይ እንደው ማነው ኢትዮጵያ ሬዲዮ ጋዜጠኝነት ላይ እንቆይና ያልተገላበጠ ያራል ይላል አማራ። እኔ መገላበጥ እወዳለሁ። ቶሎ ኦፍ ኮርስ አንተ ለመገላበጥ ስትሞክር ፈጣሪም እንዲረዳ ያስፈልጋል። አንተ ደግሞ ካልተገላበጥክ ፈጣሪም አይረዳህም። ተኝተህ አምላክ ብትለው እሱም ይሰማ አይመስለኝም። እየተንፈራገጥክ እየተገላበጥክ ግን እርዳኝ ካልከው ይረዳሃል። ዩኒሴፍ እያለሁ የሚገርምህ በህይወት ጥሩ ስራ መስራት ጥሩ ነው። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ከበደ ሚካኤል የጻፉት። አሁን ወያኔ መጣ። ሬዲዮ የነበሩ ጓደኞቼ 45 ሰዎች ከማስታወቂያ ሚኒስቴር ተባረሩ። ከስራ አባረራቸው። ኢህአዴግ ነው ወያኔ ወደበር ይቆልኝ ሲያባረራቸው የቅርብ ወዳጆቼን መሐመድ ኢድሪስ፣ ይልማ ስዩም መሐመድ እነግርሃለሁ። ይልማ ስዩም ካለማያ ተመርቆ ሬዲዮ አብረን እንሰራ ነበር። በጣም ወዳጄ ነው። መሐመድ ሬዲዮ አብረን እንሰራለን። በጣም ወዳጄ ነው። አበበ ብርሃኑ የሚባል ደግሞ ማስ ሚዲያ ይሰራ የነበረ በጣም ወዳጄ ነው። አብዱ ሙዘይን እንዲሁ ወዳጄ ነው። አብዱ ሙዘይን ማለት የኢትዮጵያን ቴሌቪዥን የጀመረ ፊልም ማዕከልን የጀመረ ጎበዝ አሁን በህይወት የለም። ጎበዝ የሚዲያ ሰው ነው። በጣም ጎበዝ። እነዚህ አራቱን ዩኒሴፍ አስቀጠርኳቸው ለ18 ወር። አብዱ ሙዘይን ፕሮጀክት ነገር ሆነ እንደውፍ ነው የሚሰራው። በአንዴ ብዙ ብር እንዲከፈለው አደርጋለሁ። አበበ ብርሃኑ በወር 10,000 ብር እየተከፈላቸው የኔ ረዳት ሆነው እንዲሰሩ። ምንድነው የምንሰራው? እኛ መጽሔት እናወጣለን፣ ሊፍሌት ለመንግስት መስሪያ ቤቶች፣ ፖስተር፣ የሬዲዮ ሜሴጅ ዴቨሎፕ እናደርጋለን። ያንን ለመንግስት እንሰጣለን እና በዛ እንዲረዱኝ 18 ወር ሰሩ። መጨረሻ የፕሮጀክት ፈንድ ጊዜያዊ ፕሮጀክት ፈንድ ስለነበረ ያልቃል ገንዘቡ። ስለዚህ ስራ መልቀቅ ነበረባቸው። በዛን ጊዜ የነበሩት አይ ቲንክ ዶክተር ፓድቢኒ ነበረች መሰለኝ፣ እርግጠኛ አይደለሁም። መሐመድን ብቻ ታይልኝ ሶስቱ ይውጡ አልኳት። እሺ አለች። መሐመድ ከኔ ጋር ትንሽ ቆየ። በዛ መሃል WHO የዓለም ጤና ድርጅት እባክህ የሶሻል ሞቢላይዜሽን ኦፊሰር እንፈልጋለን ሰው አለ ሆይ ያሉ ያዴ ምን መሰለ ሰው መሐመድን ይዘው ወሰድኩና አስተከልኩት። ከዛ በኋላ ዩኒሴፍ 18 ዓመት ተኩል ከሰራው በኋላ ኢንተርናሽናል ፖስት ፈለኩ። ብዙ አመለከትኩ፣ የሚቀበለኝ ጠፋ። ሰው የለኝም፣ ሰው ያስፈልጋል ኢንተርናሽናል ፖስት ለማግኘት። ከዛ መሐመድ የናይሮቢ ሪጂናል ኦፊስ የዓለም ጤና ድርጅት እባክህ የኮሚኒኬሽን ኦፊሰር እንፈልጋለን ሰው ፈልግ ይሉታል። ምን መሰለ ሰው አለኝ አንተ ተራው ቅድም ያየ ከክፋት ደግነት ሳይሻል አይቀርም ያልኩት መሐመድን እንደረዳው እሱ ደግሞ ወሰደና እዛ ተከለኝ። ተነሳውና ናይሮቢ ለምስራቅ አፍሪካ፣ ታንዛኒያ፣ ኬንያ፣ ሩዋንዳ፣ ሁሉም ቀጠናውን ኢትዮጵያ፣ ኤርትራ እነዚህን በዚህ በሶሻል ሞቢላይዜሽን ኦፊሰር ይባላል። ያው ኮሚኒኬሽን የግንኙነት ዘዴ ባለሙያ ማለት ነው። እዛ ስሰራ
እድሜም እያረጀ መጣ። 60 ሞላኝ። 5 ዓመት ገደማ ከሰራ በኋላ ጡረታ ወጣሁ እና መሐመድ አሁን በህይወት የለም፣ ነፍሱን ይማረው። እሱ ዓለም አቀፍ ስራ መስክ ባይፈጥርልኝ ጡረታዬ በጣም ዝቅተኛ ይሆን ነበር። አሁን ጡረታዬ ጡረታ አትለውም ደሞዝ ነው እና በዓለም አቀፍ ደረጃ በዚህ አይነት ህይወቴን መራው። አይ ቲንክ ብዙ አወራን፣ ተመልካችን እንዳይሰለች ምናልባት ካስፈለገ ስለመጻፎቹ እነዚህ እናወራለን። እንደው እዛው ሚዲያው ላይ እንቆይና በጣም ማይረሷቸው ዘገባዎች ነበሩ። በተለይ ያ ጊዜ ማለት እንግዲህ ንጉሱም ስልጣን የለቀቁበት ወቅት ነበር። እርሱ ባገለገሉበት ዘመን በወቅቱ የነበረው የሚዲያም ላንድስኬፕ ምን ይመስል ነበር? ምን መሰለህ፣ ሬዲዮ እያለው አፄ ኃይለ ሥላሴን እስካልነካህ ድረስ የፈለገህን የመስራት ሙሉ መብት አለ። አፄ ኃይለ ሥላሴን ከነካህ ግን መቀሱም አያሳልፈውም። መኮንን የሚባሉ የአማርኛ ክፍል ኃላፊ ነበሩ። እያንዳንዱ የምትተላለፍ ፕሮግራም ያደምጣሉ። ምን እንዴት ያሉ ጎበዝ! አስበው፣ እያንዳንዱን ፕሮግራም ቼክ አድርገህ ማስተላለፍ ጎበዝ። እንግዲህ ስንት ፕሮግራም አዘጋጅ አለ። እነ ተክሉ ታቦር፣ እና አሰገደች በርታ፣ ዮሐንስ ገብረጻድቅ፣ መሐመድ እድሪስ፣ ሞገስ ታፈሰ፣ ማዕት ነን። እነዚያን ሁሉ የሚሰሩት ቼክ አድርገው ነው የሚተላለፈው። ጃን ሆይን የሚነካ ነገር ካለ ዮሐንስ እቺን ትንሽ ቆረጥ አድርገህ ታወጣት ይላሉ። ያ በስተቀረ ሙሉ ነፃነት ነበርና ሬዲዮ ጥሩ ነው። በጣም በዛን ጊዜ ነፃነት አለ። አንተም ኃላፊነት ይሰማሃል፣ ትሯሯጣለህ። ሌላው ማረሳው ጠቅላላ እውቀት ፕሮግራም ስሰራ፣ ጠቅላላ እውቀት ፕሮግራም ማለት ምንድነው? ሰው የፈለገውን ጥያቄ ይጠይቃል። የፈለገውን የጤና፣ የኢኮኖሚ፣ የፖለቲካ የፈለገውን ይጠይቃል። መልስ መስጠት አለብን። ያንን አንተ አንድ ሰው ምኑን ነው የምታውቀው? ምናልባት በጋዜጠኝነት ሙያ እውቀት ሊኖርህ ይችላል። ስለ ኢኮኖሚ ምን ታውቃለህ? ስለ ጤና ምን ታውቃለህ? ማረሳው ትልቅ ትምህርት ቤት ገብቼ የተማርኩት ለነዛ ጥያቄዎች መልስ ለመስጠት በየቦታው ዞራለሁ። ባለሙያዎች አሁን ማረሳቸው ነፍሳቸውን ይማር ባለውለታዬ ፕሮፌሰር አስራት ወልደየስ እንዴት ያሉ ትልቅ ሰው! እሳቸው ሰርጀን ናቸው፣ ኦፕራሲዮን የሚያደርጉ ናቸው። ጊዜ የላቸውም። ጥያቄን ይዤ እሄዳለሁ። እንዴት ነው የምሄደው? አንተ ልጅ ስራዬን እዚህ ኦፕራሲዮን ስራ ትቼ ለአንተ ጥያቄ ልመልስ ነው። በል ነገ ወይ ተነገ ወዲያ በ6 ሰዓት በ7 ሰዓት ቤቴና ምሳ አብረን እየበላን አንተ ምሳ ይጋብዙኛል። በል ጠይቀም፣ እየበሉ እየጎረሱ ጠይቀም ባጭር አረፍተ ነገር ታ መልስ ይሰጡኝ። እኔ ቴፔን ቀርጬ ይዤዳለሁ። ነበሩ እነ ጳውሎስ ቀና፣ ዶክተር ጳውሎስ ቀና ስለ አይን የመጣ ነው። ጳውሎስ ቀና ስለ ጥርስ ዶክተር በድሩ። እነዚህን ስጠይቅ ራሴን ትምህርት ቤት እንደገባ ሰው ብዙ ነገር አስተማሩ። ለወደፊት ህይወቴም ሞረድ ሆነኝ፣ መሰረት ሆነኝ እና ያንንም ማረሳው። ማስ ሚዲያ ያለው ደግሞ ማረሳው እሱ ፕሮግራም ጳውሎስ ነኝ ሰርቶታል እንዴ? አልሰራው። ማስ ሚዲያ ጳውሎስ ነኝ አልሰራም። አይደለም ጠቅላላ እውቀት እኔ ካወጣው ጳውሎስ አልሰራው። አዎ ጠቅላላ እውቀት እኔ ካወጣው በኋላ ማን እንደሰራው አላውቅም። ግን እዚህ ላይ ለምሳሌ ጠቅላላ እውቀት ላይ ሬዲዮ ልዩ ፕሮግራም አዘጋጃለሁ አላልኩም? ማንደው የሰውን ውለታ መነገር ጥሩ ነው። ብርሃኑ ዘሪሁን፣ ጳውሎስ ኞኞ አሁን አመጣኸው አንተ። እንዴት ያሉ ትንሽ ነፍሱን ይማረው ተንኮል ያበዛል እንጂ ማን ነበር ጎጃሜው? ቆይ ጠፋኝ ይመጣል። አቤ ጉበኛ አይደል? አቤ ጎበኛ ያው ወለድም የጻፈው እሱ ሌላ። እነዚህ ጋዜጣ ክፍል የነበሩት እነ ጳውሎስ ኞኞ እነ ብርሃኑ ዘሪሁን እነሱ የሚጽፏቸው ጽፎች ትምህርት ቤት ገብተህ እንደመማሪያ ያህል ነው። ልዩ ፕሮግራም ለማዘጋጀት ስለገና ብርሃኑ ዘሪሁን ምን ብሎ ጽፏል ስለገና ብዬ የሱን ወስዳለሁ። ያም ማረሳው ትልቅ ትምህርት የሰጠኝ ሙሉጌታ ነው። ቅድም የረሳሁት ሙሉጌታ
በጣም ትንሽ ተንኮላለው ነበረው እንጂ ጎበዝ ሰው ነው። ፕሬስ ክፍል ነበር። በኋላም ሬዲዮ መጣ። የሬዲዮ ኃላፊ ሆኖ ሰርቷል። አሁን በህይወት የለም፣ ነፍሱን ይማረው። እና እነዛን ፕሮግራም ስሰራ ለህይወቴ ሌላው መሰረት የጣለልኝ አሁን ማስ ሚዲያ ስሰራ ቅድም እንደጀመርኩልህ እሱ ደግሞ ከትልልቅ ሰዎች ጋር አዋለኝ። አሁን ማስ ሚዲያ እዛ ያለው ከፈረንጆች ጋር እዛ ዩኒሴፍ ዶክተሮችም በጣም የተማሩ ሰዎች ከናበሾችም ፈረንጆችም ያም ከነሱ ብዙ ትምህርት መቅሰም ቻልኩ። በኋላ ዓለም አቀፍ ፖስት ሳገኝ ከነዛ የተማርኩት ደግሞ በጣም ረዳኝ እና በዚህ አይነት ህይወቴን አሳለፍኩ። እንኪ የሆኑ ፐርሰናል የንጉሱ ከስልጣን የንጉሱ እሱን ዘጋቢ ነበሩ አይደል? አዎ። አሁን ለውጥ መጣ። እኛ ሁሉ ደነፋን። እኔ በየመንግስት መስሪያ ቤት ሁሉ የሰራተኛ ማህበር ምናምን ተብሎ ተቋቋመ። የዛ የሬዲዮ ቴሌቪዥን ሰራተኛ ማህበር ጸሐፊ አድርገው መረጡኝ። አለሁ በቃ መንግስትና ህዝብም የጻፍኩት አንዱ በዛ መነሻ ነው። አሁን መጀመሪያ ሰኔ ነው ነሐሴ 22 መሰለኝ መንግስቱ ኃይለማርያም 4ኛ ክፍለ ጦር ጠራን። ከሬዲዮ እኔ ተክሉ ታቦር፣ ወርቁ ተገኝ፣ ሞገስ አለ። መንግስቱ ኃይለማርያም ማለት መንግስቱ ኮርኔል ፕሬዝዳንት ኮርኔል። ከፕሬስም ከቴሌቪዥን ጠሩ። ከዛ እንደማረሳው የሰው ልጅ እንዲህ ሊያልፍ ወረደ። ከዛ ማን ነበር ስሙ ወሎዬ የማስታወቂያ ክፍል ኃላፊ የነበረው ሰውዬ አሁን ጋዜጠኞች ትንሽ ታገሱን ሊቀመንበራችን ይመጣሉ ብሎ ይናገራል። ሊቀመንበሩ ልናይ ነው ብለን ስንሰማ የደርግ ሊቀመንበር ማለት ነው። አሁን ማለቴ የደርግ የዚህ ስብሰባ ሊቀመንበር ማለቴ ነው አለና አረመ። ኋላ መንግስቱ ያው ሊቀመንበር መንግስቱ መጡ። እናንተ የጠራናችሁ በደንብ እንድትሰሩልን ነው። አሁን ወደ ህዳር ታህሳስ የምናውጀው ነገር አለ። ያ በደንብ ባትጽፉ እድገት በህብረት ማለት ነው። እሱ በኋላ እንደደረስንበት። ከዛ በፊት ደግሞ አንድ ትልቅ የምናደርገው ነገር አለ። ነሐሴ 22 ነው ማይንዲው 66 ዓመተ ምህረት እዛ ላይ ደግሞ በደንብ እንድጽፉ። ለዛ ለበሰበሰ መንግስት እንደዛ ስትጽፉ አሁን በደንብ አትረዱንም ዋ አለን። ኃይለኛ ነው። ተክሉ ታቦርን ስንወጣ ምን አልኩት? አንተ ሰው ይጨርሳል አልኩት። ያው እግዚአብሔር ምስክሬ ነው። ይሄ ሰው ይጨርሳል አልኩት። እውነትም ሰው ጨረሰ መንግስቱ። ከዛ ያሰብናቸው እቅዶች ያለው ምንድነው? ንጉሱን መስከረም 2 እንደሚያወርድ 67 ያ መናገሩ ነው። አሁን አፄ ኃይለ ሥላሴ ከስልጣን ሲወርዱ ከሬዲዮ እኔና መሐመድ ኢድሪስ፣ ከፕሬስ ማረጉ በዛብህ፣ ከቴሌቪዥን የአባቱ ስም ረስቼዋለሁ ብዙ አየሁ በዛን ጊዜ 8 ሚሊ ሜትር ሱፐር ካሜራ የሚባል ነበር። ትንሽ ናት፣ ብዙ እኮ አትሄድም። እንዲህ ብትህ ትይዛትና እንዲህ ፊልም ታነሳለህ። በዛን ጊዜ እንዲህ አይነት አሁን አንተ እንደያዝከው ካሜራ የለም። ሄድን። ከዛ መኮንን ሀብተወልድ ቅድም የአማርኛ ክፍል ኃላፊ እኔና መሐመድን ጠሩና በሉ ቶሎ ደርጎች እዛ ቤተ መንግስት ነው ብለዋል፣ ሂዱ ምናምን አሉ። በዕለቱ ጠዋት ጃንሆይ ከስልጣን ወርደዋል የሚል አዋጅ ተነገረ እና ለስለ አዋጅ ይሆናል ሂዱ አሉ። ተናደዋል። የጃንሆይ ዘመድ ናቸው። ባይዘው መኮንን ትልቅ ሰው ናቸው። አጭር በጣም ጎበዝ ሰው። ከዛ ሰርቪስ ክፍል መኪና ስንሄድ የለም፣ መኪና የለም። ከዛ ይደወላል ከደርግ ኑ ይባላል። ጨነቀ። ተመለስና መኪና አጣን። ጠብቁና ሄዷ ታዳ ተበላን እኔና መሐመድ። ምክንያቱም ደርጎች ቀልድ አያውቁም። ተበላን አሉና በእኔ መኪና ተነሳና ሄድን። ዳትሰን መኪና ነበረች። ቅድም ያልኩ አሜሪካን ሀገር ሄጄ ስመለስ $2500 ይዤ መጣሁ። በዛን ጊዜ ብላክ ማርኬት የለም። ባንክ ሄጄ በ2 ብር ከ50 መነዘርኩት። እዚህ የሚያስቀመጥኩት ገንዘብ 2600 ነበር። ዳትሰን በ5700 ምን የመሰለች አዲስ ዳትሰን ገዛው። በዛች በዳትሰን ሄድን። ግቢ መግባት አትችልም።
አባህና ጅማ የሚባል ከውጭ ጉዳይ ከኦዲተር መስሪያ ቤት ዝቅ ብሎ ቤታቸው እዛ ነው። እሳቸው በራፍ መንገድ ላይ መኪናን አቁምና እና መሐመድ እየሮጥን ስንሄድ ሻለቃ አስራት ሊበላን ምን አባት እናንተን እኮ ነው የምንጠብቀው። 4 ሰዓት አለፈ። ምንድን ነው የምትሰሩት? ፈርታችሁ ነው አይደል? ኧረ እኛ መኪና አተን ነው ምናምን አነገባን። ከዛ ወዲያው ቶሎ ጠማመድን። መሐመድ ጃንሆይ ካሄዱ ማይክሮፎን ያዘ። እኔ ናግራ ቴፕ ሪኮርደር ኦፐሬት አደርጋለሁ፣ ቀረጽኩ። ማረጉም ማስታወሻውን ያዘ። ምን አለ በዛ አይነት ደበላ ምን ተጠየቁ? ምን ጠየቃችኋቸው? ምን መለሱ? ምንም መንግስትና ህዝብ የሚለው መጽሐፌ ላይ በዝርዝር ጽፌዋለሁ። ምንድነው የሆነው? ልክ እኛ ስንገባ ደበላ ዲንሳ ይሄ ትልቁ ማሽንጋን አንግቶ አዋጁን አነበበላቸው በአጭሩ። ከዛሬ ጀምሮ ከስልጣን ወርደዋል ምናምን የሚል እና ያንን አዋጅ አንብቦ ሲጨርስ ለግርማዊነቱ ደህንነትና ጥበቃ የተዘጋጀ ቦታ ስላለ እንሂድ ይላቸዋል። ቀና ብለው ያውታል። አያለሁ እኔ ዝም ብዬ እንዲህ ፀጉሬን 18 ይሄ እውነት ነው ውሸት ብዬ እንዲህ አሻሻለሁ። ፊልሙ ላይ አለ። አሁን ለግርማዊነቱ ደህንነትና ጥበቃ የተዘጋጀ ቦታ አለና ወደዛ እንሂድ ይላቸዋል። ደግሞ ሁለተኛ ዝም አሉ። ቀና ብለው አዩት። አልካው ከዛ ባጭሩ ያው እናንተን ከምን አንስተን ምን እንዳደረስናችሁ እናንተ ራሳችሁ የምታውቁት ነው። ግን አሁን ይሄ የምትሉት ነገር ለሀገር የሚጠቅም ከሆነ እንደፈለጋችሁ እሺ። ይህን ሲናገሩ አጠገባቸው ራስ ምሩ አንድ ጥቁር ሶፋ ወንበር ላይ ቁጭ ብለዋል። ጃንሆይ ዙፋናቸው ላይ እንደዚህ ቁጭ ብለዋል። ግን የሁለቱንም አይን ስታይ እዛ ከመምጣታቸው በፊት ተላቅሰዋል። እንባ ያስታውቃል። ያለቀሰ ሰው አልቅሰዋል። ሁለቱንም ታረሰው እና ይህንን መንግስትና ህዝብ የሚለው መጽሐፍ ላይ በደንብ ከዛ ውጡ ተባልነኛ። በነገራችን ላይ አሁን በቅርቡ የሞተው ደበበ እሸቱ ከሬዲዮ ነበር። እንዴት እንደሰማና አቅም ከአቶ መኮንን አላኩትም። እዛ ስንሄድ ደበበ እሸቱም እዛ ነበር። ላነሳሉት ነበር ነፍሱን ይማረውና ኢንተርቪው አድርጌዋለሁና እዛ ግቢ ያለ እዛ መጥቶ እንዴ ምንና ትንሽ ነፍሱን ይማረው ደበበ እሸቱ ትንሽ ጮሌ ልሁን የሚል ባህሪ ስለነበረው ብዙም ጓደኛችን ነው፣ እንግባባለን፣ ግን ብዙም አንቀራረብም። መሐመድና እኔ እንዴት ደበበ እንዴት መጣኛ አይደል እንዴት ተላክ ነው ስንለው፣ አዎ እንግዲህ እሱ ከደርቆች ጋር ትንሽ ኮንታክት ፈጥሯል ኦልሬዲ። በዛ ምክንያት ይመስለኛል ሄደው። እውነቱን እሱንና ፈጣሪ ናቸው የሚያውቁት። እነሱም እዛ ነበር። ከዛ እኛን ውጡ አሉን። እኔ ናግራ ከባድ ነው፣ እሱን ተሸከምኩ ወጣሁ። ከዛ ክፍል ይሄ ዩበልዩ ቤተ መንግስት ከሚባለው ወጣሁና እንዲህ ያለው ልጅም በሆን ይሄ ነገር ምንድን ነው እንዲቀና ስል ይሄ ንጉሳውያን ቤተሰብና ወሰን ሰገድ ምናምን የሉል መኮንን ልጆች ቤተሰቦች የጃንሆይ ልጆች እዛ ፎቁ ላይ ባልኮን ላይ ዝም ብለው ወጥተው እንዲህ ያሉ አየኋቸው። ከዛ ጃንሆይ መጡ። ልክ ወጥቶ እኔ አጠገብ ደረሱ። እንዲህ ሲያዩ መኪናቸው የለም። ኮርኔል ዳንኤል ነው የነበረው እዛ መኪናው ቮክስዋገን መኪና ጠጋ። በምንድን ነው የምንሄደው ሲሉ ዳንኤል በዚህ ይቻላች በዚህው መኪና የታለ ይኸው አለ። ጃንሆይ በዚህች አሉ። እንዲህ ብለው በዚህች ቮክስዋገን አሉ። ከዛ አዎ በዚህች አለና ዳንኤል ውስጥ ቁጭ ብሎ ነበር። ወጣ። የቮክስዋገኑ የፊት በር የፓሴንጀር የሾፌሩ ሳይሆን ያኛው አጠገብ ያለው ወንበር እንዲህ ይተኛ የለም ከኋላ ሰው ለማስገባት ወንበሩን እንዲህ ታስተኛዋል። አስተኛ ይግቡ አላቸው። እንዴት ብለው እንደገቡ አብይ አንጀት ይበላሉ። መግባት አቃታቸው። ገቡ። እንደምንም ዳንኤል ወንበሩን መለሰው። እሱ ገብቶ ቁጭ አለ። ከዛ ውሻቸው ትንሽ ውሻ ነበረ ሲሮጥ መጣ ሲል ዘሎ በወንበር ስር ገባና እሳቸው ጋር ገብቶ ቁጭ አለ። ከዛ ከኋላ እስክንድር የልዕልትናኛ ወርቅ ልጅ የባህር ኃይል ኃላፊ የነበረው አድሚራል እስክንድር ነው። አድሚራል እስክንድር አባዬን አንዴ ላናግራቸው እያለ ሮጠ መጣ። እኔ አጠገብ እኮ እዛ አብረን
እዛ ደጃፍ ቤተ መንግስት። ከዛ ዳንኤል ምን አለ፣ ግባ እዛኛው ከኋላ ሬንጅ ሮቨር መኪና ቆሟል፣ እዛ ግባ፣ እዛው ታናግራቸዋለህ፣ ቶሎ ሂድ፣ እዛ ግባ አለ። ሲሮጥ ሄደና ሬንጅ ሮቨር ውስጥ ገባ። ይሄ መስከረም 2 ነው። በህዳር ከተገደሉት ውስጥ አንዱ እስክንድር ተገደለ እና ከዛ ይዘዋቸው ሄዱ። ሲሄዱ እኔና መሐመድ መኪናችን ውጭ ነው እና እግራችን ተሸክመን እየሮጥን እዛ ሄድን። የኔም መኪና ጋር ደረስን። አስነሳንና በዚህ በአፍሪካ አዳራሽ ፊት ለፊት ነው ይዟቸው። ሰው ሁሉ እዛ ውጭ ያለው ሌባ 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 ይላል። ወይ መንግስት መሐመድ ሰማህ ሌባ ይሏቸዋል እኮ ብለን ተከተልን። ከዛ የቅዱስ ዮሴፍ ትምህርት ቤት ስናልፍ እልፍ እንዳል ጠፉብን። ለካ 4ኛ ክፍለ ጦር ገብተው ከዛ አዞር መጣን። ወደ ሬዲዮ ሄድን። ጃንሆይ ሲናገሩ ደበላ ሲናገር ትንሽ የሚንተባተቡ ነበር፣ ተንተባትበው ነበር። እኔና መሐመድ ስቱዲዮ ገባንና ያ የሚንተባተቡት እኔ ጃንሆይንም በሙሉ ጨረስን። ለ7 ሰዓት ዜና ማድረስ አለብን። አሁን ስንገባ ያ ከነ ተፈሪ ባንቲ ጋር የተገደለው ሻለቃ አስራት የማስታወቂያ ክፍል ኃላፊ ነበር። ጥሩ ሰው፣ በጣም ጥሩ ሰው። አስራት ልክ ለ7 ሩብ ጉዳይ ሲሆን መጣና ምንድን ዮሐንስ መሐመድ ጨረሳችሁ? አዎ ኤዲት አድርገን ጨርሰን እኮ ይኸው ቴፑን አሁን ስቱዲዮ ወስደን እንሰጥ። እሱን ተውት። ምን ነው ብዙ እኮ ለፋን፣ ተውት እሱን። ወረቀት ይዞ መጣ። በዛ ደርዝ ቤት የተጻፈ ጃንሆይ በገዛ ፈቃዳቸው ስልጣን ለቀቁ ምናምን ምን በሬዲዮ እሱ ተነገረ። እኛ የለፋንበት እኔ ግን ሐሳቡ ይለያይ ነበር። መግለጫውንና ንጉሱ ያሉት ምን እንደሚል በትክክል መንግስትና ህዝብ ላይ በደንብ ጽፌዋለሁ። እኔ በሱ የተነገረውን ኋላ መንግስትና ህዝብ ስጽፍ ኢትዮጵያን ስታዲስ ዩኒቨርሲቲ ቤተመጻሕፍት እዛ ሄጄ በጋዜጣ የወጣውን አገኘው፣ እዚህ አስገብቼዋለሁ። ኮምፕሊትሊ የተለየ ነው። ያኛው እኮ ጃንሆይ ያሉት እናንተን የት እንዳደረስናችሁ ቅድም ያልኩት ነው። ያ የመጣው ግን ጃንሆይ በቃ ለሀገር ጥቅም ብለው በገዛ ፈቃዳቸው ስልጣን ለቋል የሚል ነው የተነገረው። ከዛ 4ኛ ክፍለ ጦር ታሰሩ። ስለ አሟሟታቸው ምናምን የፈለገ ሰው ለማወቅ መንግስትና ህዝብ ገዝቶ ተገለው ነው ታፍነው ተገለው ነው። እዛ ጽሑፍ ያለው በዚሁ እና በቃ ይሻላል። አሁን የንጉስ መውረድ የኢትዮጵያን የፖለቲካ መልክ ከአንድ ወደ ሌላ ምዕራፍ ያሸጋገረ ነው። እንደዚህ አይነት ደርግ ጽሕፈት ቤት እንግዲህ ሬዲዮ፣ ቴሌቪዥን፣ ጋዜጣ በሙሉ ከነሱ እጅ ወደቀች። በየጊዜው እየተጠራን እንዲህ በሉ እንዲጻፉ እየተባል መመሪያ ይሰጠናል እንጂ አየህ ከዛ በኋላ ብዙም ማስታወሰው ነገር የለም። የተለወጠ የለም። ይኸው ማስታወሰው። ይገርማል። እስቲ ወደ ድርሰት ስራዎቹ እንመለስና ደግሞ ወደ ሌላ ምዕራፍም እንሸጋገራለን። ከ6 ከ7 በላይ መጽሐፍ ጽፈዋል አይደል? አሁን 6 ላይ ነኝ። ያው አንተ የኛው አካባቢ የምድብር ከሆንክ የኛ አካባቢ ሰው ነው። በጉራጌ ባህል ነገር የሚጸናው በ7 ነው። 7 የህይወት ታሪክ መሆን አለበት። የለም እሷን እንኳን ቅድም ነገር ያለው የራሴን ታሪክ ራሴ አልጽፍም፣ ሌላ ሰው ከፈለገ ይጽፋል። አሁን ግን እብዱ ፍቅር ትርጉም ነው። እሺ እሱን ኦልሞስት ፈርስት የመጀመሪያውን ድራፍት ጨርሼ ኤዲት እያደረኩ ነው። ያ የመጨረሻ በደንብ እናስመርቀዋለን። ያኔ የመጨረሻ ነው። ያ ደግሞ እኔ ደግሞ የመጽሐፍ ስተረጉም ዝም እያልተረጉም ምን ትምህርት ይሰጣል? አሁን አንድ በአንድ ብንሄድ የውበት ወጥመድ የመጀመሪያው ትርጉም የውበት ወጥመድ የተረጎምኩት ምንድነው ታሪኩ ባጭሩ? የውበት ወጥመድ የውበት ወጥመድ የሚለው እሱ የመጀመሪያ ቅጂ ነው። ሌላ የውበት ወጥመድ እሱ የመጀመሪያው ቅጂ ነው እና የውበት ወጥመድን ስተረጉም 77 ማለት ነው። ይሄ ተረጉመው ይሄ ሌተስት ነው። ይሄ ነው እኔ ያለኝ ነው። ይሄ በየጊዜው ነው መጽሐፍ ትንሽ ለወጥ አሻሽልና ትርጉሙንም ያሻሽሉታል። አሻሽሏል። ምንድነው መጽሐፍ
ስተረጉም ዝም ብለህ አትተረጉም። የኔ አተረጓጎም አዳፕቴሽን ይሄ አሁን እነዚህ መጽሐፎች ለፈረንጅ የተጻፉ ናቸው። ለፈረንጅ የተጻፈውን እንዳለ ከለወጥከው ይሰለቻል፣ አይጥምም። አሁን የውበት ወጥመድን የመጀመሪያ መጽሐፌ ትርጉም የመረጥኩት ታሪኩ ዳያን እናትና አባቷ ይሞታሉ። አባቱ ከመሞቱ በፊት ለጓደኛው የልጄን ነገር አደራ ብሎ ይሰጠዋል። በጣም ቆንጆ ናት። አሁን እሱ እቺን የመሰለች ሸባላ ለማን አሳልፎ ይሰጣል ብሎ ራሱ አገባት። ገበሬ ነው፣ በጣም ትቸገራለች። እሺ ብላ ያገባችው መጠጊያ ስለሌላት ነው። ይሄ ከኛ ጋር ባህል ጋር ይሄዳል። በችግር ምክንያት አንድን ሰው ወደህ ሳይሆን for the economic benefit ጥቅም ብለህ ትዳር ታገባለህ። ያ ስህተት ነው። ያ ትምህርት ይሰጣል በሚል በኋላ እሷ ምንም ሄስተር የምትባል እህት ነበረችው። ብሩኖ ይባላል ሰውየው። የብሩኖ እህት ሄስተር አሰቃየቻት። ይህም ትምህርት ይሰጣል። ቤተሰብ ትዳር ውስጥ እየገባ ብጥብጥ ያደርጋል፣ ትዳር ያፈርሳል። ያ ትምህርት ይሰጣል በሚል በዚህ አይነት ኋላ እርግጥ የእሷ ታሪክ ኋላ ሎርድ ከርስተን አይደል ስሙ ይመስለኛል፣ ሌላ ሰው ጋር ግንኙነት ትፈጥራለች። በመሀል ብዙ ጭቅጭቅ አለ። ብሩኖ ይናደዳል። በዛ ንዴት ምክንያት ይሞታል። እሷ ያንን ሰውዬ ሁለቱ በጣም ያም ወንዱ ሸበላ ነው፣ እሷም ቆንጆ ናት። ተጋብተው በሰላም ይኖራሉ። የውበት ወጥመድ እና መጽሐፍ ስተረጉም የመጀመሪያ የትርጉም እሱ ነው። በርታክሌ እንግሊዛዊት ናት። ሶስቱ መጽሐፎቼ በርታክሌ ናቸው። ለምን መረጣችሁ? የእሷ አጻጻፍ ከኢትዮጵያ ባህል ጋር ይሄዳል። አሁን ህሊና ሲታወር እሱ ከበደ ሚካኤል ቢዮንድ ፓርደን የሚለው ነው። ያ የውበት ወጥመድ እኔ ደግሞ አርዕስትም ስሰጥ ቃል በቃል አይደለም። የውበት ወጥመድ ማሪድ ፎር ሄር ቢዩቲ ትንሽ ዞር ያለ ነው አይደል? ትርጉሙ እንዲህ ስብ አድርገህ ነው። ዝም ብለህ ደረቁን ማሪድ ለውበቷ አገባት ስሜት። የውበት ወጥመድ ግን ትንሽ ያዝ ያደርግ ይስባል። ህሊና ሲታወር ከበደ ሚካኤል መጀመሪያ ቢዮንድ ፓርደን የሚለው መጽሐፍ ከይቅርታ በላይ ብለው ተርጉመውታል። እንዴት እኔ ትክክለኛ ቢዮንድ ፓርደን ከይቅርታ በላይ ትክክለኛ ትርጉም የእሳቸውን የሚያህል ሰው ርዕስ እንዴት ወስዳለሁ በሚል የራሴ መጽሐፉ ህሊናን ስቶ የሰው ሚስት አባልጎ የሰው ህሊናው ሳይወቅሰው የሰው ህይወት ያበላሸ ነው። ህሊና ሲታወር ምንድን ነው? አንዲት ሴት ቆንጆ ሴት አሁን እንግሊዛዊት ናት። ለገንዘቡ ብላ ሽማግሌ ታገባለች፣ በጣም ትከፋለች። እሷም ደግሞ እንደዚሁ በጣም የሚያምር ሰው ጋር ገና ስታየው የሰው ባል ነው፣ ትወዷለች። አባብላ አንቃት ይዘዋለች፣ ግንኙነት ይፈጥራሉ። ከዛ ባልና ልጅ እንዳለው ስታቅ እንዴ ባልና ልጅ አስቀይሜ የሰው ባል ነው የቀማሁት ብላ እሷ ካሁን በኋላ ወንድ አልፈልግም ብላ ትመነኩሳለች። መንኩሳ ቻይና ሀገር ሄዳ ብዙ ስቃይ ታያለች፣ መጨረሻም ትገደላለች። ያም ትምህርት ይሰጣል በሚል ህሊና ሲታወር ያልኩት ህሊና የሰው ልጅ በህይወቱ የሚሰራውን ስራ በተቻለ መጠን በህሊና ዳኝነት መስራት አለበት። ህሊናውን ከሸጠ ነገር ተበላሽ። አሁን የምታየው ነው። ብዙ ህሊናቸውን የሸጡ ሰዎች ሀገር እያፈረሱ ነው። አንድ እሱ ነው። ሌላው ከዛ ቀጥሎ የመንግስትና ህዝብ አስተዳደር ነው የቀጠለው። መንግስትና ህዝብ የመጀመሪያው መጽሐፍ የትርጉሙ ነው። ይሄ ትርጉሙ መጀመሪያ ትርጉሞቹን እንጨርሳቸው። ሌሎቹ የሚቀጥለው ምንዱባን ነው። ምንዱባን ትልቁ መጽሐፍ ትልቁ ምንዱባን ምኮራበት ሌሚዘራብል በፈረንሳይኛ ነው። እኔ በእንግሊዝኛ ነው ትርጉም ነው የተረጎምኩት። ሌሚዘራብል ትክክለኛ ትርጉሙ የምድር ጎስቋላ ማለት ነው። ምንዱባን ግዕዝ ነው። ምንዱብ ማለት ቆራጣ ማለት ነው፣ የጎደለው ማለት ነው። ሰው የሚከፋው ሚዘረብል የሚሆነው አንድ ነገር ሲጎለው ነው። ምንዱባን
አንድ ነገር ጎሎት የተቸገረ በፍቅር ሳይሟላልህ ሲቀር ጎደሎ ትቸገራለህ። ገንዘብ ሳይሟላልህ ሲቀር ትከፋለህ፣ ጎደሎ ትሆናለህ፣ ምንዱብ ሆነ። ስለዚህ ምንዱባን ያልኩት ለዚህ ነው። እና የምድር ጎስቋላ ጥሩ ትርጉም ይሆን ነበር። ሳህለ ሥላሴ መከረኞች ብሎ ተርጉሞታል። እሱ የራሱ አመለካከት ነው፣ እዛ ውስጥ አልገባም። እና ምንዱባን ምንድነው? ምንዱባን ጥሩ ትምህርት የሚያስተምር መጽሐፍ ነው። ምንድነው? አየህ ፈረንጅ ምን ይላል? you don't break a law but you bend it according to the situation። ህግ አትጥስም፣ ህግ አይጣስም፣ ነውር ነው። ግን ሁናቴውን አይተህ ትቆለምመዋለህ፣ ትንሽ ዞር ታረገዋለህ፣ ታበጃጀዋለህ። ህጉን ሳትጥስ አበጃጅተህ ቆልመም አድርገህ ያ ትልቅ ትምህርት። አሁን አንዳንድ ሰዎች ምንድነው ዣቬር ፖሊስ የህግ ሰው ነው። ዣን ቫልዣን ነቃርጎ እስከ መጨረሻው የተከታተለው ህግ ለማስከበር ነው። ክፉ ሰው ሆኖ አይደለም። የሱም በዛ ያ ትምህርት ትልቅ ትምህርት ነው። ሌላው ዣን ቫልዣ እስር ቤት ገብቶ ዳቦ እርቦት እኮ ነው ዳቦ መስታወት ሰብሮ የሰረቀው። እናቱ ወር ዘመዱ እርቧታል። መስታወት ሰብሮ ዳቦ አንዲት ቁራሽ ዳቦ ስለወሰደ 9 ዓመት ተፈረደ። ከዛ ከእስር ቤት ያመልጣል እየተደጋገመ የእስራት ጊዜ ይጨምራል። ምን ይላል መጨረሻ እስር ቤት የምትገባው መቼም ጠባይ ተሻሽሎ ትምህርት ቀስመህ ለመውጣት ነው እንጂ ዝም ብለህ ለማሰር ሰው አታስርም። ይሻሻላል በሚል ነው ትምህርት ይወስዳል ነው። እሱ ዣን ቫልዣ አውሬ ሆኖ ወጣ ከእስር ቤት፣ አውሬ ሆኖ ወጣ። እና ከዛ ቄሱ ሲወጣ ከእስር ቤት አንድ ቄስ ቤት ያድራል። ቄሱ አውሬ ሆኖ የለም የቄሱን የቤተክርስቲያኑን መስቀሎች፣ ንብረቶች በሙሉ ይዞ ይወጣል። ሌባ ፖሊስ ይዘዋል። የት ነው ያገኘኸው? ከዛ ወስጄ ነው ብሎ ቄሱ ቢንቬኑ ነው ማንስማቸው ይመጣል። እንዴ መጣህ እንዴ? ሌላም እኮ አንዴ ይሄንንም መስቀል እኮ ሰጥቼህ ነበር ለምን ረሳኸው? እኔ እኮ ነው የሰጠሁት አልሰረቀም ብለው ሌላ ነገር ሰጡት። ያኔ ህይወቱ ኮምፕሊት ትምህርት ይሰጣል። ክፉም በክፉ አይደለም ሰው ልትለውጠው የምትችለው። በደግ ነገር ክፋት የሰራብህን ደህና ነገር ስትሰጠው ያኔ ሰውየውን ትለውጠዋለህ። ክፉም በክፉ እኮ የበለጠ አውሬ ነው የምታረገው። አሁን በአሁን ጊዜ ማየውን አንዳንድ ነገር ክፉም በክፉ ነው ማየው። አይለውጠውም ሰውየውን፣ ነገሮችን የበለጠ ያባበሳቸዋል። መጥፎውን ነገር በመልካም ነገር ስትመልሰው ጥሩ ይሆናል። ዣን ቫልዣ ነው ይሆን የዚህ መሆኑን የምታየው። አሁን ዣን ቫልዣ ነው ተብሎ አንድ ሰው ይታሰራል። ሲታሰር እንዲህ እኔ በሰራው ሰውየው ያኔ ጠባዩን ለውጦ ስራ ሰርቶ የአንድ ከተማ ከንቲባ ሆነዋል። መሴ ማንደላይ ከንቲባ ነው። አሁን ምንም የሚደርስበት ነገር የለም። ዣን ቫልዣ እንትን ፖሊሱ ዣቬርም አምልጧል ከሱ። በሱ ስም ሰው ሲታሰር ሲያይ ግን እኔ በሰራሁት ወንጀል እሱ ይጎዳ፣ ሄዶ እጁን ሰጠ፣ ታሰረ። ኦፍኮርስ መጨረሻ አምልጦ እስከ መጨረሻው ኖረ። ያም ይሄ ትምህርት ይሰጣል ምንዱባን። እና ስተረጉም ምንዱባን በዚህ አይነት ነው። ይሄ መጽሐፍ ያው ተተርኳል። የኢትዮጵያ ራዲዮ ደረጀ ጥላሁን በጣም ውብ አድርጎ ለሁለተኛ ጊዜ ነው። መጀመሪያ ማን ነበር የተረከው? ኦኬ አስታውሱትን? አላስታውስም፣ ረሳሁት። አሁን ወያኔ መጣ አይደል? ወያኔ እኔን ሳያስፈቅድ ከላይብረሪ አውጥተው ደጀኔ አይደል? ደጀኔ ጥላሁን እኔን ሳያስፈቅድ ከላይብረሪ የተተረከውን አውጥቶ እንደገና በድጋሚ ያስተላለፉት ምንዱባን ሰማሁት ነው። ለእኔማ ማስታወቂያ ነው፣ ግን እንደ ደንቡ ቢሆን ትንሽም ከፍለው፣ ምክንያቱም ስንት ቀን ነው ፕሮግራም ይዝላቸዋል። እና እኔን አስፈቅደው አባቱ ዳኛ ልጁ ቀማኛ እነሱ ሹሞች ናቸው፣ እንደፈለጋቸው ነው የሚያደርጉት። እኔ አሁን ልካሰስ ነው ተው ያስኪደው፣ እኔ የበለጠ ያስተዋወቀኛል። በነገራችን ላይ እኔ እግዚአብሔር ይመስገን ቅድም እንዳልኩ ይሄን ያህል ችግር የለብኝም። መጽሐፍ ስጽፍ ዋጋውን በጣም ዝቅ ነው ማድረገው። አሁን ምንዱባን በአንድ ትንሽ ነው የጀመረው 40 ብር 50 ብር፣ አሁን 295 ነው። ያን ጊዜ ማሳተማዊ አንድ ኮፒ ከ150 160 በላይ ነው። ከዛ በኋላ ደግሞ 35% ለነጋዴ ትሰጣለህ እና የምታገኘው በጣም ትንሽ ነው። እኔ ለትርፍ አይደለም ሰው እንዲያነብ ዋጋውን ቀነስ አድርጌ ነው የምጽፈው።
አሁን ግን ለካ ተሞኝቻለሁ። ምንድነው በጣም እኮ የተደመጠ ምንድነው ጥሩ መጽሐፍ ነው፣ ትምህርት የሚሰጥ መጽሐፍ ነው። ግን እዚህ ላይ ላንሳው መሰለኝ የኛ ሀገር ታሪክ በጣም ያሳዝናል። መጽሐፍት ቤቶች መጽሐፉን ሽጦ ገንዘቡን አይሰጡም። ይበሉሃል፣ ሊተራሊ ይበሉሃል። አሁን እንደ ምሳሌ ቢሰጥ የእውነት ስለሆነ አንድ መርካ ጊዮርጊስ ጋር የነበረ አንድ ልጅ አለ፣ አንድ ወድቃት ልጅ፣ ትንሽ ልጅ ነው። 35,000 ብር የሚያወጣ ምንዱባን ህሊና ሲታወር መንግስትና ህዝብ ከመኒ ወስዶ 35,000 ብር ይዞ ጎንደር ገባ። የት ላግ ስደውልለት ስልኩን አያነሳ። መርካቶ አንዳውን በላይ የሚባል ሰው ነበር። እንደዚሁ አንድ 10,000 ብር የሚያወጣ ወሰደ። ደቡብ ሰው ነው፣ ይዞ ሄደ፣ ቀረ። ሌሎችም ስም ባልጠራ ይሻላል። ትልቅ ሰው ግን ልጥራ። አሁን ቃሊቲ አንድ የኔነህ የሚባል ልጅ አለ። በስማ ሼጦ ሳይሸጥ እኮ ነው አምጥቶ አካውንት ውስጥ የሚያስገባው። ተክሌ የሚባል ነበር መርካቶ፣ አሁን ዘግቷል። መጽሐፍ አይሸጥም፣ ሀብታም ሆኗል። የኔን መጽሐፍ ቤቱን ሲዘጋ የሸጥኩት ይሄን ያህል፣ ይኸው ገንዘብህ፣ የቀረ መጽሐፍ ይኸው ብሎ በእጅ አስረክቦኛል። እንደዛም አይነት ትልቅ ሰው አለ። አይን ዓለም የሚባል ባቡር ጣቢያ አካባቢ ያለ ይቆያል፣ ቶሎ አይሸጥም፣ ግን ሽጦ እንዳለ። ሌሎቹ ግን እኔ በ100,000 ቤቶች ነው ለማተሚያ ካወጣሁት የከሰርኩትና ተስፋ ያስቆርጣል። ይህንን ካል ሌላው እንግዲህ ስለ መጽሐፍ ካነሳን ወደፊት እንዳይረዝም በሌላ ጊዜ ሌሎቹም እንደው እግረ መንገዱን ትንሾቹ ናቸው። ከሁሉ በላይ ትልቁ መጽሐፍ ነው ብንወያይ፣ ለምሳሌ ይሄ ከመኒ አሁን ከመኒ አይገባም አይደል? እዚህ ላይ ጀርባው ላይ ከመኒ ሚስት ያለው እሱም ከመኒ ነው፣ ከሰው ሰርግ አይሄድም፣ እቤቱ ሰርግ ነው። አጎዛ ሚስት ያለው እሱም አጎዛ ነው፣ ከሰው ለቅሶ አይሄድም፣ እቤቱ ለቅሶ ነው። ስለዚህ ከመኒ ማለት ምን እንደሆነ ይገባል። መልካም ማለት ነው። መልካም ሚስት ያለው ሰው የሰው ሰርግ አይሄድም፣ ራሱ ሁሌም ቤቱ ሰርግ ነው። ይሄንንም የተረጎምኩበት ከመኒ ምንድነው? አንዲት ሴት ጥሩ ሴት ናት፣ ባል ትፈልጋለች። ያንንም ታገባለች፣ አይሆንላትም። ከዛ ጋር ትተዋወቃለች፣ አይሆንላትም። ትኳትናለች፣ እንዲሁ ትለፋለች፣ አልሆነላትም። ብዙ ለፋች እና ብዙ ብላ መጨረሻ አጋጠማት። ትምህርት ይሰጣል። ይሄም ተስፋ አትቁረጡ፣ ፈልጉም የሆናችሁን የትዳር ጓደኛ፣ ዝም ብላችሁ ዘላችሁ አትግቡ፣ እንደዚህ ሴትዮ እንዳትንከራተቱ የሚል ዳንኤል ስቲል ነው። ዳንኤል ስቲል የጻፈችዋል። ይሄ ነው። ሌላው ትልቁ መንግስትና ህዝብ ነው። መንግስት ሰው ያላወቀው፣ ይሄም መጽሐፍ ሰው አላወቀው። የመጀመሪያ መጽሐፌ ነው። ጃንሆይን በመውቀስ ነበር የጻፍኩት። ቅድም ትርጉሞቹንም ኤዲት ታደርጋለሁ ያለኝ። እንደገና ሲታተም ዝም ብዬ አላሳትም። አማርኛው አየህ፣ መጽሐፍ ስታነበው እንደ ሰንሰለት መያያዝ አለበት። አንዱ ሐሳብ ከሌላው ሐሳብ ጋር መያያዝ አለበት። አለበለዚያ ቁርጥርጥ ካለ ይሰለቻል። ግን አንዱ ከአንዱ ካቆላለፍከው እንደ ውሃ ከፈሰሰ የእናት ናይስ ቡክ ታነበዋለህ፣ አትለቀውም። እና ለዚህ ለማያያዝ አንድ፣ ሁለተኛ ቅድም እንዳልኩህ ኢትዮጵያዊ ማድረግ አለብህ። በኢትዮጵያዊ አባባሎች ሐሳቦችን በኢትዮጵያዊ አባባሎች መግለጽ አለብህ። ያኔ ይማርካል። የሀገርህ እንትን ስትሰማ ደስ ይላል። እና በዚህ አይነት እንደገና በየጊዜው እየለዋወጥኩ አስተካከላቸዋለሁ። አሁን ወደ መንግስትና ህዝብ የመጀመሪያው መጽሐፌ ጃንሆይ ሲወርዱ ያኔ ጎረምሶች ነን። ዛሬ እንዲህ ጉድ ሊመጣ ጃንሆይን ወቀስ ሳርጌ ጻፍኩት። በቃ ጃንሆይ ሳይ የመንግስቱ ኃይለማርያም የባሰ ሆነ። ሳይ ወያኔ መጣ። ያሁኑን አልጠራም እንዴ አሁን መንግስትና ህዝብን ኮምፕሊትሊ ለወጥኩት። ለካ ይሄም አለ። ጃንሆይን የወቀስኩ ጃንሆይ አፄ ኃይለ ሥላሴ እንዳውም ይሄ ታሪክ ነውና የሚሰማው ቢያቅ ኢትዮጵያን አፄ ቴዎድሮስ ፈጠሩ። አፄ ቴዎድሮስን አበሳጯቸው፣ አውሬ ያረጓቸው እንጂ አፄ ቴዎድሮስ እኮ ጥሩ ሰው ናቸው። ግን በክፋት በተንኮል በተለይ ቄሶች አሳበዷቸው።
እንደ ጨካኝ ሰው ያያቸዋል። አይደሉም። ሰዎች አሳብዷቸው ኢትዮጵያን ፈጠሩ። እሳቸው የፈጠሩት ኢትዮጵያን ደግሞ ምኒልክ ቀጠሉ። ኢትዮጵያ የሚል ሀገር አስታቀፉ። ምኒልክን እኔ ማደንቃቸው መሪ አፄ ምኒልክ ናቸው። ኢትዮጵያን ፈጠሩልን። አፄ ኃይለ ሥላሴ ከምኒልክ ተቀብለው ኢትዮጵያን አስፋፉ፣ አሰለጠኑ። ያንን ነው ማየት ያለብን። አፄ ኃይለ ሥላሴ በዛን ጊዜ እኛ በተማሪ ሰልፍ እንወቅሳለን፣ ምን እንላለን። አሁን ወደኋላ መለስ ብለህ ብታየው ባለውለታችን ናቸው አልኩና ይህን መጽሐፍ መንግስትና ህዝብ እንደገና ጻፍኩት። የአፄ ኃይለ ሥላሴን ወቀሳ ቀነስ አረኩና እንግዲህ አስተዳደር ምን አይነት ነው? ማን ያስተዳድር? ማን ይግዛ? ምን አይነት ሰው ነው ሀገር መምራት ያለበት የሚል የነ እንትና የጣሊያኑ ጨካኝ ሰውዬ ሙሶሎኒ አይደለም። ኧረ መጽሐፍ ቆይ ይመጣልኛል። የከፋፍለህ ግዛ ምናምን የሚል ማኪያቬሊ የሰጠውን ሀሳብ በብዛት አስገብቼ ነበር። ማኪያቬሊ ልዑላን የጣሊያን የተከፋፈለች ነበረች በዛን ጊዜ። እንዴት አድርገው ህዝቡን ጨቁነው እንደሚገዙ መግዛት እንደሚችሉ የሰጠው ምክር ነው። አሁን እኛ በሱ ነው የምንጠቀመው። ሰውን በመከፋፈል በዘር በምን አድርገህ እርስ በርሱን አባልተህ ከፋፍለህ ግዛ። ምን ይሄ ልክ አይደለም የሚል ይሄ መጽሐፍ እንትንም ማን ነው መሪ? በዘር ነው በችሎታ ነው? ማን ነው መሪ የሚሆን ብሎ ስለዛም ለምሳሌ አንድ መንግስት ማየት አለበት። ምን አይነት አድማ አለ? ምን አይነት ሲምፕተሞች ምልክቶች ይታያሉ? እዚህ ውስጥ ሲአይኤ ለሀገር መውደቅ ምልክት የሚሆኑ ነገሮች ብሎ የጻፋቸው ነበሩ። ከዛ ወሰድኩ እና ያንንም በመጨመር መንግስትና ህዝብ አይ ቲንክ አሁን ትውልዶቹ ቢያነቡት ምን አይነት መንግስት ቢኖር ነው ጥሩ፣ ምን አይነት መንግስት ነው መጥፎ የሚለውን ሁሉ በዝርዝር ያሳያል። አሁን አየህ ለምሳሌ እዚህ ላይ ባነብልህ ምንድነው ነፃነት የተለየው ህይወት እርባና ቢስ መሆኑን ስለምንገነዘብ ህይወታችንን ከሚያጠፉና ነፃነታችንን ከሚገፉ አጥቂዎች እንድንከላከል ተፈጥሮ ራሱ ያስገድደናል። ለምሳሌ ተኩላ በጎች ለምንድን ነው ተኩላ የሚፈሩት? ጠላታቸው። አይጦች ድመትን ለምንድን ነው እንደሚያጠፋቸው ስለሚያውቁ። ምንድነው ደግሞ አንበሳም የሚል ነገር አለ መሰለኝ። እና እነዚህ መብታችንንና ነፃነታችንን የሚገፉ አስተዳደሮች ከልብ እንድንጠላቸው ያስፈልጋል የሚል መልእክት ያዘለ የመጀመሪያው መጽሐፌ መንግስትና ህዝብ ነው። ወጥ ድርሰት እንዴት አልሞከሩ? ጥሩ ጥያቄ አመጣ። ባለውለታዬ ሻምበል አፈወርቅ ዮሐንስ ናቸው። ሻምበል አፈወርቅ ዮሐንስ ህይወታቸውን በቅጡ መምራት የማይችሉ ጥሩ ሰው፣ ገንዘብ ያንሳቸዋል። ወዲያው ገንዘብ ሲያገኙ ያጠፋሉ። ስለዚህ አብረን አንዳንድ ቦታ እንሄዳለን። ጋብዘኝ ሻይ ይሉኛል። ግን ይሄ ሳይሆን ዋናው ስለ ሻምበል ሻይ ሲጠጡ መጽሐፍ ነው። ቢሮ ቁጭ ብለን መጽሐፍ ነው። እንደ ሻምበል ለምን እኔ አልጽፍም ብሎ እንድጽፍ መነሻ ምክንያት የሆኑኝ ሻምበል አፈወርቅ ዮሐንስ ናቸው። አሁን አንዳንድ ሰዎች እኔ ደራሲ ዮሐንስ ይሉኛል። እላለሁ እኔ ደራሲ አይደለሁም፣ ጸሐፊ ነኝ። እነ ጋሽ ጸጋዬ ገብረመድህን ደራሲ ከተባሉ፣ እነ አቤ ጉበኛ ደራሲ፣ እነ አዲስ አለማየሁ፣ እነ ብርሃኑ ዘሪሁን ደራሲ ከተባሉ ዮሐንስ ደራሲ እንዴት ይባላል? ዮሐንስ ጸሐፊ ነው። ወጥ ጽሑፍ ያልከው የዛ ችሎታ የለኝም። የኔ ችሎታ የግንኙነት ዘዴም ባለሙያ ስለሆንኩ ያለውን ነገር ቀመሞ ለሰው በሚገባ አይነት ማቅረብ ነው። ዛቲስ ፈጥረህ ጻፍ ብትለኝ ሆነልኝ። ያለውን ግን ልክ ወጥ በቅመም እንደሚጣፍጥ ሁሉ ያንን ቀምመህ መጻፍ አይ ቲንክ አንዳንድ ሳስተምር አንተ ችሎታ አለህ እያሉ ሰዎች ይናገራሉ። እና በዛ አይነት ያለውን መልእክት በቅጡ የማስተላለፍ ችሎታ ያለኝ ይመስለኛል። እሱን ሌላ ሰው ይፍረድ።
እና እንደዛ ቀምሜ መጽሐፍ ያለውን ቀምሜ መጽሐፍ ነው እንጂ ወጥ ክሪኤቲቭ የሆነ ራይቲንግ አልተማርኩምም፣ አላደግኩበትም፣ ችሎታውም ያለኝ አይመስለኝም። በዚህ ምክንያት ነው የማልጽፈው። ይገርማል። አባባ ፍራንሷ ካስተማራቸው የእሳቸው ልጆች ከሆኑት የመንፈስ ልጅ ከሆኑት መካከል 3 ሰዎች በጣም ጎበዝ ደራሲ ሆነው ወጡ። ብዙ ጄኔራሎች በሌላም የህይወት መስክ የሕክምናው ላይ ሌሎች ዲሲፕሊን ላይ ትልልቅ ሰዎችን አፍርተዋል። በኢትዮጵያ ብሎም በአፍሪካ ስነ ጽሁፍ ውስጥ ትልልቅ አስተዋጽኦ ያደረጉ 3 ሰዎች አሉ። አንደኛው እርስዎ ኖት። እርስዎ በኢትዮጵያ የትርጉም ስራ ውስጥ የማህበራዊ ጉዳዮች ላይ ትልቅ አስተዋጽኦ አድርገዋል በትርጉም ላይ። ሁለተኛው ሳህለስላሴ ብርሃነ ማርያም ናቸው። ሶስተኛ ደግሞ የጋሽ ገብረ ኢየሱስ የጫሙት ሽካና የጫሙት ሽካ ምናምን WFP የነበረው WFP የነበረው ማለት ምንድን ነው? የአባ ፍራንሷን ስላነሳ አመሰግናለሁ። አባ ፍራንሷ የኔን ህይወት የለወጡ ሰው ናቸው። እንዴት ለወጡት? 8ኛ ክፍል ሆኜ 25 ልጆች ነን። የሂሳብ አስተማሪ አንድ ሂሳብ ይሰጠናል። 25ቱ እኔ ብቻ በትክክል ሰራሁት ያንን ሂሳብ። ሚስተር ስቲፈን ቅድም አንስቼዋለሁ መሰለኝ። እሱ እጄን ይዝና አባ ፍራንሷ ጋር ይወስደኛል። አባ ፍራንሷ ጋር ይኸው ይሄ ልጅ ጎበዝ ልጅ ነው፣ 24 ሰው መስራት ያቃተውን እሱ ብቻ ሰራው ይላቸዋል። አባ ፍራንሷ እጄን ጨብጠው እቺም የመከሩኝ ምክር፣ ልጄ በዚህ አይነት ብዙ ቦታ ትደርሳለህ፣ በርታ፣ ፈሪሃ እግዚአብሔር ይደርብህ፣ ሰው ላይ ክፋት አትስራ፣ በል በትምህርትህ በርታ፣ በስራም ላይ በርታ ብለው የሰጡኝ ምክር ለህይወቴ መሰረት የጣሉልኝ አባ ፍራንሷ አንዱ ናቸው። ነፍሳቸውን ይማር እና የእሳቸው ምክር የእግዚአብሔር እርዳታ ተጨምሮበት እዚህ አድርሶኛል። በህይወት ስኬት ብቻ ሳይሆን የአባ ፍራንሷ አባቴም ይለኝ ነበር፣ ይመክረኝ ነበር። በዚህ ሰው ላይ ክፋት አትስራ። ያ ትልቅ ነገር ነው። እኔ ሰው ነኝና ልሳሳት እችላለሁ፣ ግን በተቻለኝ መጠን የማረገው ነገር ሁሉ በህሊና ዳኝነት እንድሰራና ያንን ህይወት እንድኖር ያደረጉኝ አባ ፍራንሷ ናቸውና ነፍሳቸውን ይማር። በዚህ አጋጣሚ ቢሰሙኝም ባይሰሙኝም አመሰግናቸዋለሁ። ለድርሰት እንድትገቡ ግፊት ያደረጉ ነበር ወይስ በቃ የህይወት ነው? የህይወት ነው። የድርሰት በማንበብ የአንደሩ ሻምበል አፈወርቅን አየው፣ የነ ብርሃኑ ዘሪሁን ጽሑፍ ሳነብ ለምን እኔ ሳልጽፍም በሚል የጎንዮሽ ስራ ነው እኮ እኔ ጽሑፍ ስራዬ እንደነገርኩ ሌላ ነው። ምንዱባን 3 ሰው ነው አይደል የተረጎመው? እኔ የማውቀው 2 ሳህለስላሴና ሌላ ሰው። ምንድን ነው በሁለቱ መካከል ያለው መሰረታዊ ልዩነት? ቆይ እንዴ 3 ሰው ነው። 3 ሰው ነው አይደል? ሻምበል አፈወርቅ ዮሐንስ እንዴ ተርጉመውታል እሳቸው? ግን ቅንጭብ አድርገው በጣም ትንሽ ነው። አይ ቲንክ ሻምበል አፈወርቅ መሰሉኝ። ችግር ሻምበል አፈወርቅ ይመስሉኛል መጀመሪያ። ያው ሳህለስላሴ አየህ፣ እኔ ምንዱባን እኮ ትልቅ መጽሐፍ ነው። በጣም ትልቅ መጽሐፍ ነው። ለሚዘረብል እኮ 1000 ምናምን እኮ ነው። ለሚዘረብል እኮ ትልቅ መጽሐፍ ነው። ሳህለስላሴ አንደኛ ፈረንሳይኛ ስለሚችል እንዳለ ነው የተረጎመው። እኔ የኔ አተረጓጎም አዳፕቴሽን ብያለሁ። ለምሳሌ ልስጥ፣ ዣን ቫልዣን ፈረንሳይ ስዌሬጅ ሲስተም ቱቦ ውስጥ ገብቶ ከዣቬር ለመሸሽ ገብቷል። እዛ ቱቦ ውስጥ ገብቶ የገጠመው ችግር ውሃ ነው፣ ቆሻሻ ነው፣ እስከ አንገቱ ድረስ የተዋጠበት ቦታ አለ። በጣም ዝርዝር ነው። አሁን ያንን አንዷንም ሳልተው በዝርዝር ብተረጉመው አንባቢ ሰለች፣ ቆረጥ አደርጋለሁ አንባቢ እንዳይሰለች። መስመሩን ሳለቅ ራሴ ኤዲት እያረኩ ነው የምተረጉመው። መስመሩን ግን አለቅም፣ ፍሬ ሀሳቡን አለቅም። በዚህ አይነት ስለሆነ የኔና የሳህለስላሴ መከረኞች ብሎ ያንዳንዷን ዝርዝር ጻፈ። እሱ አንድ ጊዜ በአዲስ ዘመን የፋሲካ ሰሞን ትንሽ ዮሐንስ መተርጎም አይችልም ምንዱባን ብሎ ምናምን ብሎ ጋዜጣ ላይ ወጣ።
ከዛ ሙሉጌታ ሉሌ ቅድም ተንኮለኛ ያልኩ አወጣለት። ሙሉጌታ ደወልኩለትና ነው ሄጄ መሰለኝ እንዲህ ያለ የወረደ ስድብ እንዴት ታስተማለህ ጋዜጣ ላይ አልኩት። በላንተ መልስ ጻፍ አለኝ። በጨዋ ደም መልስ ሰጠው። ከዛ መልስ ሰጠሁት። እሱ እንደገና ጻፈ። ይሄማ በመቆም አለበት። ይሄማ አትወርድም እኮ ሰው በጣም ሲወርድ አንተ አብረህ አትወርድም። በቃ ተው። ሙሉጌታ ግን ነፍሱን ይማረው ተንኮለኛ ሰው ነው ያልኩ። ምንድነው ያለው? ኋላ ሰው መጥቶ ነገረኝ። 2 ጉራጌዎችን አባላኋቸው። አይ የወንድም ጠብ ነው፣ ብዙ ችግር የለ። ዲስኮርስ ነው በዛ ላይ ይባል። ያም ብለስ ሳልስለሲ የመሰለውን ጻፈ። ኢትስ ፋይን። እኔም የመሰለኝን ጻፍኩ። ያ ፍሪደም ኦፍ ያሳብ ኤክስፕሬሽን ነው፣ የመግለጽ ነፃነት ስለሆነ እዛ ውስጥ አንተ ለምን ገሌ እንዲህ ያለ እንደውም የስነ ጽሁፉን ማለት የልብ ወለዱን አቅም ነው የሚያሳየው። ደግሞ ሐሳብ ትርጉምም ሳይንስ መሆኑ አሁን እኔ አጋጣሚ ሆነ ሁለቱም አንብቤያቸዋለሁና የሐሳብ ግጭት ነው ለሰው ልጅ ጥሩ ነገር ላይ የሚያደርስ። እኔ ትርጉም እንትን ነበር ብዬ ማስበው እንደ ፊዚክስ ወይ ደግሞ ይሄ ሲተረጎም ይሄ ይመጣል የሚል እምነት ነበር የነበረኝ። ሁለቱ ግን ሲነበብ ትርጉም ራሱ በስነ ጽሁፍ ዘውግ ውስጥ አንድ ራሱን የቻለ ዘውግ መሆኑን የሚታየው ሲተረጎም በተለያየ መንገድ እንደሚተረጎምና ፍሬ ነገሩን ሳይለቅ ትምህርት ለመስጠት መሞከር በዛ አይነት ከሄድክ ነው ማለት። ሌላው እንደው በመጨረሻ ለማለት ፈልገው ሰዎች ሐሳብን መፍራት የለባቸው። ሐሳብ እኮ የተለያዩ ሐሳቦች ሲጋጩ ነው መልካም ፍሬ ላይ የምትደርሰው። አንዳንድ ሰው ትንሽ ስትቃወመው ቱግ ይላል። ይቃወም። አንተ ይሄ ነገር አግባብ አለመሆኑን ትክክል አለመሆኑን አሸንፈው ወይ እሱ ያሸንፍህ። ከተሸናነፋችሁ ከዛ የኔ ሐሳብ ብቻ ይሁን የሚለውን ትተህ አንድ ላይ ደርሰህ ጽሁፍ፣ ሐሳብ፣ አመራር፣ አስተዳደር እዚህ ላይ ነው መመራት ያለበት እንጂ ገሌ እንዲያደርገኝ ብለህ ብታስረው ገሌ እንዲያደርገኝ ብለህ ብትገለው መፍትሄ አይደለም። የሐሳብ ግጭት ነው ማስፈን ያለብን። ሐሳቦች ተጋጭተው ከመልካም ፍሬ ላይ እንድንደርስ መደረግ ያለበት ጉዳይ ነው። ምናልባት ማጠቃለያው የትዳርና የጋብቻ ህይወቱን አንስተውልኝ። እሱ እግዚአብሔር ባርኮኛል ማለት እችላለሁ። ትዳር የሁሉም ነገር በጊዜው ነው። ጊዜው ሳያልፍ እኔ አሁን ትንሽ ጮካ ነው የ4 ኪሎ ልጅ ነኝ። አንድ እድሜ ላይ እቺ ህይወት በቃች ብዬ ለገብርኤል ተሳልኩ። ገብርኤል የትዳር ጓደኛ ሰጠኝ። በቃ ይሄ ዱርዬ በቃ ሰጠኝ። ጥሩ ልጅ አጋጠመኝ። አጋባሁ። 3 ልጆች ወለድኩ። 3 በቃናል። 3ቱንም ቃል ተገባባን። ማስተርስ ድረስ አስተምራቸዋለሁ። ከዛ በኋላ እናንተ ፋንታ ነው። 3ቱም ማስተርስ ድረስ ውጭ ልኬ አስተማርኳቸው። አሁን 3ቱም አግብተው እዚሁ አዲስ አበባ ነው ያሉት። ተምረው መጥተዋል። 8 የልጅ ልጅ አለኝ። ሀበብዙሃን ሆነዋል። ሀበብዙሃን ሆነናል። በዚህ አይነት መባረክ ነው። ሌላው አየህ የት ነው አንብቤው ነው ሰምቼ ነው። የሰው ልጅ ዝም ብሎ መጥቶ እንደ እንስሳ መጥቶ መሄድ የለበትም። አንድ ነገር መተው አለበት። ልጅ ወልደህ ወደ ኋላ ትተኪድ ተተኪቱ ልተው ትተኪድ። ልጅ መውለድ ካልቻልክ መጽሐፍ ትተኪድ። መጽሐፍ ካልክ ዛፍ ትከል፣ ዛፍ ተክለኪድ እና ህይወት በዛ አይነት ትቀጥል። የኔ ህይወት በዚህ አይነት በተባረከ ጋብቻ ማለት እችላለሁ። ትውልዴ ይኸው አለ። ደስ ይላል። እንደው የማጠቃለያ መልእክት እንግዲህ ከልጅነቱ ትንንሽ ስራዎችን መስራት እግረ መንገዱን የመርካቶ ስራውንም ጠቅሰውልን ከትንሽ ተነስቶ በትምህርት በተለያየ ስኬት እዚህ መድረስ ምን ማለት እንደሆነ የአንድ የአባት መልእክት ብሰጠው ህይወት በዘፈቀድ አይመራም። ቅድም ብየዋለሁ። ካንተ የሚጠበቅ ስራ በትክክል ስራው። አንተ ስራህን በትክክል ከሰራህ እግዚአብሔር ይረዳሃል። እዚህ ቁጭ ብለህ ስራ ሳትሰራ
ካንተ የሚጠበቀውን ሳትፈጽም አምላኬ አምላኬ ብትል እሱም አይሰማህም። በእኔ እምነት ሊሰማ ይችላል፣ በእኔ እምነት ግን እሱም አይሰማህም። ስለዚህ ለማስተላለፍ መፈልገው መልእክት ከትምህርት ቤት ጀምራችሁ ትምህርታችሁን በደንብ ተማሩ። የቤት ስራችሁን ሳትሰሩ ትምህርታችሁን በደንብ ሳትማሩ በኋላ እያደጋችሁ ስትሄዱ ህይወታችሁ ይበላሻል። ሁሉንም ነገር በጊዜው በስራም ጊዜ በትምህርት ጊዜ ትምህርታችሁን በሚገባ ስሩ። ስራም በያዛችሁ ጊዜ በትምህርታችሁ በስራችሁ በርቱ። በህሊናችሁ ዳኝነት ስራችሁን ስሩ። እግዚአብሔር ይረዳችኋል። መጨረሻችሁም ያማረ ይሆናል።